የኢየሱስ ክርስቶስን አማላጅነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የኢየሱስን አማላጅነት የሚናገረው መጽሐፍ ቅዱስ ብቻ አይደለም። ይህን ነገር ለምንድነው ደጋግመን የምንናገረው? በጣም ህዝቡ እስካሁን ድረስ ወጥሮና ገትሮ እንደሚባለው ስሩ እስኪገታተር ድረስ የሚከራከረው ኢየሱስ ክርስቶስ አያማልድም ነው። በፍጹም በቃ በእኛ መቃብር ላይ ካልሆነ በስተቀር የኢየሱስን አማላጅነት አንቀበልም ብሎ የሚል በእግዚአብሔር ቃል ላይ የታደመ አድማ፣ ከእግዚአብሔር ቃል የተፋቱ መምህራን ያስተማሯቸውን የስተትን ትምህርት ተቀብለው ህዝቡ ቀጥታ ያንኑ ማለት ነው። ያው ታውቃላችሁ የእግዚአብሔር ኦርቶዶክሳውያን ምዕመናን መጽሐፍ ቅዱስ አያነቡ፣ እንደውም ባለማንበባቸው እኛ ሊቃውንት ተብለናል ብለዋል። አያነቡም፣ እንዲያነቡም አያበረታቷቸውም። እና መምህራኖቻቸውም ጭምር ያሉት ምንድነው? ባለማንበባችን ነው እኛ ሊቃውንት የተባልነው እና ባለማንበባችን እግዚአብሔር ባለማንበባቸው ህዝቡ እግዚአብሔር እናመሰግናለን ይላሉ መምህራኑ ነው። የእግዚአብሔር ህዝብ ማነው? ህዝቡ መጽሐፍ ቅዱስ ባለማንበቡ እንዴት እግዚአብሔር እናመሰግናለሁ ተብሎ ይባላል? ወንድሞች እናቶች፣ ሰው የኦርቶዶክሳውያን ክርስቲያኖች ወይ የኦርቶዶክስ ቤተክርስቲያን አማኞች እነሱ እንኳን ክርስቲያኖች ነን ብለው አይሉም ብዙዎቹ፣ ግን የኦርቶዶክስ አማኞች መጽሐፍ ቅዱስ ባለማንበባቸው እግዚአብሔር ይመስገን ያስብላል? ለአንድ ቄስ ለአንድ መምህር ወጥቶ እግዚአብሔር ይመስገን በእውነት ህዝቡ መጽሐፍ ቅዱስ ስለማያነብ ተብሎ መባል አለበት? የለበትም። ኦኬ፣ የጴንጤ ህዝብ መጽሐፍ ቅዱስ ስለማያነበው በእውነት ወንጌላውያኑ ጌታን ከፍ ከፍ እናደርጋለን ባለማንበባቸው ይባላል? አይባልም። ወንድሞች እናቶቼ፣ ንስሐ ነው መግባት ያለብህ። እንደ መምህርነት እንደ አገልጋይነት መጠን ህዝቡ የእግዚአብሔርን ቃል እንዳያነብ አለመምከርህ ስንፍናህን ለመሸፈን ይሄን ክበት ርቀት ነው እንጂ እንዴት ሰው የእግዚአብሔርን ቃል መጽሐፍ ቅዱስ አያነብ እንዴት ክርስቲያን ነኝ ብሎ ይላል? ስለዚህ መጽሐፍ ቅዱስ ባለማንበባችን ህዝቡ እኛ ደግሞ ሊቃውንት ተብለን ተጠርተናል ብለዋል መጋቢ አዲስ የሚባሉት ማለት ነው። ኦኬ። እና መጽሐፍ ቅዱስን እንደማያነቡ በጣም እርግጠኞች ስለሆኑ አንድ ሰው ተነስቶ ኢየሱስ ክርስቶስ አያማልድም ብሎ ካለ በቃ ያንኑ ነው ህዝቡ የሚለው። አሁን በኦርቶዶክሳውያን አማኞች ዘንድ የሚሰማው የሚታየው ነገር ይሄ ነው። መምህራኖቻቸው ያሏቸውን ነገር እንጂ መልሰው የሚያስተጋቡት መምህራኖቻቸው ያሉት ነገር በመጽሐፍ ቅዱስ ላይ ይኑር አይኑር የእግዚአብሔርን ቃል ሄደው መጽሐፍ ቅዱስን ህዝቡ የማገላበጥ እና የማንበብ ባህልም ልምድም የለውም። እንደዚህ አይነት ባህልና ልምድ እንዲኖረው ህዝቡንም አላደረጉትም። ለምሳሌ እዚህ መጽሐፍ ቅዱስ ውስጥ የተጻፈውን እስካላወቁ ድረስ ማናቸውም ሰዎች ከሰዎች የሰሙትን ነው የሚናገሩት እና አብዛኛው ኦርቶዶክሳውያን ወገኖች ይህን ሲያደርጉ ይሰማል ማለት ነው። ኦኬ፣ ስለ ጌታችን ስለ ኢየሱስ ክርስቶስ አማላጅነት ለምንድነው ይህንን ክርክር የመጣው? መጽሐፍ ቅዱስ ስላልተናገረ ነው ወይ? መጽሐፍ ቅዱሳችን ስላልተናገረ ነው ወይ? ይናገራል። የጌታን አማላጅነት ግልጽ አድርጎ ነው። ምንም እሱ በነቢያትም በሐዋርያትም ግልጽ ሆኖ የተጻፈ ጽሑፍ ማለት ይሄ ትምህርት ነው። ኦኬ፣ የኦርቶዶክሳውያን ወገኖች አይደለም የእግዚአብሔር ቃል በእግዚአብሔር ቃል ላይ በመጽሐፍ ቅዱስ ላይ መጻፍ አይደለም በራሳቸው መጽሐፍት ላይ እንኳን የተጻፈውን ይሄንን ትምህርት ወይ ደግሞ ይሄንን ርዕስ አንቀበልም ብለዋል። ልብ በሉ። በመጽሐፍ ቅዱስ ላይ ብቻ አይደለም ይሄ ርዕስ የተጻፈው ወይ ደግሞ ይሄ ትምህርት ያለው በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች ሁሉ ጭምር ሳይቀር ይሄ እውነት ተጽፎ ተገኝቷል። ስለዚህ ኦርቶዶክሳውያን ይህን ስለ ጌታችን ስለ ኢየሱስ ክርስቶስ አማላጅነት የተጻፈውን በመጽሐፍ ቅዱስ የተጻፈውንም አይቀበሉም፣ በራሳቸው መጽሐፍቶችም የተጻፈውን ጭምር አይቀበሉም። ሁለቱንም ክደው ማለት ነው። መጽሐፍ ቅዱስንም ክደህ መጽሐፍቶችንም ክደህ እንዴት ይሆናል ወገኖቼ? ሐዋርያቱንም ክደህ አባቶቼ ብለህ የምትላቸውንም ክደህ ማለት ነው። አልካድኩም ብለህ ካልክ ማን ሳይ ወደዚህ ገስት መጥቶ መጽሐፍቶቹ ላይ ያለውን ይህንን ያምናለሁ ብሎ ለማለት ይችላል ማለት ነው። ስለዚህ ከዚህ በኋላ ኦርቶዶክሳውያን የሆኑ ሰዎች ምንድነው እንዲመጡ እንወዳለን። ለመግቢያነት ያህል ግን አለመጣሁትም መሰለኝ ሌላ ቦታ ላይ ወስጀሽ ታብ ኮፕሊንግ ሼር አድርጉት ወገኖች።
ወንድምነት እስከዛ ሰላም በሉ። እሺ ጸጋ ይብዛላችሁ ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። ሰላም ብያለሁ። እንደምን ዋላችሁ? እንደምን አመሻችሁ? ተባረኩልኝ። ጌታ ኢየሱስ ይባርካችሁ። አብረን የእግዚአብሔርን ሐሳብ እናገለግላለን። ወንድምነት እስኪመለስ ድረስ ሼሩና ኮፒ ሊንኩን እስቲ በደንብ ከፍ እናርገው፣ ከዚህ በላይ እንዲሆን እናርገውና ለብዙ ሰዎች ወንጌሉ እንዲደርስ ማለት ነውና ቤተክርስቲያኒቷ በጣም ብዙ ትምህርቶችን የእግዚአብሔር ሐሳብ ውጭ የሆነውን ታስተምራለችና ስለዚህ ትውልዱ መዳን አለበት፣ ወደ እግዚአብሔር ሐሳብ መቅረብ አለበት። ለመዳን ደግሞ ወንጌል መስማት አለበት። እንዲሰሙ ግን እኛ ደግሞ እናደርጋለን፣ ሼር እናደርጋለን፣ ኮፒ ሊንክ እናደርጋለን፣ ለብዙ ሰዎች እንዲደርስ ሪፖስት እናደርጋለን። ጌታ ኢየሱስ ይባርካችሁ። እስቲ ሁላችንም አንዴ ሪፖስት ያላደረጋችሁ አንድ ጊዜ ሁላችሁም ሪፖስት አድርጉት። እስቲ ተባረኩልኝ። አንድ ጊዜ ማለት ነው። አንድ ጊዜ ሪፖስት አድርጉት ሁላችሁ ማለት ነው። ሪፖስት አድርጉት አንድ ጊዜ። ከዛ ወገኖች ሰላም ይሆናል፣ እንመጣለን። ሪፖስት ያላደረጋችሁ ብቻ አንድ ጊዜ ሪፖስት አድርጉት ሁላችሁ። ቴንክ ዩ። ጸጋ ይብዛላችሁ። ተባረኩልኝ። ያ እሺ ሰኒ እመጣለሁ። እሺ ሁላችሁም ሪፖስት አድርጉት። ቴንክ ዩ። አንድ ጊዜ ማለት ነው። ሁላችሁም ሪፖስት አድርጉት። ጸጋ ይብዛላችሁ። ተባረኩልኝ። ሪፖስት እናድርገው። ያላረጋችሁ ሰዎች አንድ ጊዜ ሁላችሁም ሪፖስት አድርጉት። ብዙ ሰው እያደረገ ነው። ተባረኩ። ቴንክ ዩ። ሪፖስት ያላረጋችሁ ልጆች፣ ወንድም እህቶች አንድ ጊዜ ሪፖስት እናድርገው ሁላችንም። ቴንክ ዩ ስለምትታዘዙ። እሺ ከዛ አርቱ ስቶሪ አድርጉት አንድ ጊዜ ሁላችሁም ደግሞ አርቱ ስቶሪ አድርጉት። አንዴ ያረግን ሰዎች ያረጋችሁ እያየሁኝ ነው። ተባረኩልኝ። አርቱ ስቶሪ አድርጉት። አሁን ደግሞ አርቱ ስቶሪ ሁላችንም አንድ ጊዜ ወደ አርቱ ስቶሪ እናድርገው። ተባረኩ። እሺ እኔ ማርግ ያለው ሁላችንም አርቱ ስቶሪ የሼር ምልክቷን ተጭናት። ከዛ አርቱ ስቶሪ እናድርገው። አርቱ ስቶሪ። ቴንክ ዩ ጋይስ። አርቱ ስቶሪ ያላረግን ሰዎች አርቱ ስቶሪ እናድርገው። ተባረኩልኝ። ጸጋ ይብዛላችሁ። ቴንክ ዩ ጋይስ። እሺ ሰኒዬ ወደ አንቺ መጥቻለሁ። እሺ ጸጋና ሰላም ይብዛላችሁ። ሰላም ብያለሁ ወገኖች፣ ላይም ያላችሁ ታችም ያላችሁ እንኳን ደህና መጣችሁ። ክብር ሁሉ ለኢየሱስ ሲሆን የረዳን እግዚአብሔር ስሙ ይባረክ። እኔ ቤት እስክገባ ድረስ ትንሽ እስኪ ከፍ እናድርገው ኮፒ ሊንኩን። ተባረኩ። ሸሩን ትንሽ ከፍ እናድርገው ወገኖች። ያው ኮሜንት እናቁምና ጸጋ ይብዛላችሁ። በቅንነት የምታገለግሉ ሻሎም ብያለሁ። እግዚአብሔር አምላክ ይባርካችሁ። ከወንጌል ጎን ስለሆናችሁ፣ ከወንድሞች ከእህቶች ጎን ስለሆናችሁ እግዚአብሔር ይባርካችሁ። ጌታን እጅግ አድርገን ነው የምናመሰግን። እንደዚህ ደግሞ እግዚአብሔር ጊዜን ስለሰጠው ደግሞ እንደዚህ ለማውራት ለመነጋገር ደግሞ የሚፈልጉ ሰዎች ካሉ እንዲደርሳቸው ሸር እናድርግ። ተባረኩ። ትንሽ ከፍ እናድርገው። 5K አስደርሼ እኔ እሰጠዋለሁ። ጸጋ ይብዛላችሁ። ወጋለች። ተባረኩ። ሜምበር በተለይ እንሆን። አሁን ከሆነ ጭራሽ ሰዎችም ሊያዩትም አልቻሉም፣ አይታይም ብዙ ጊዜ። እንግዲህ ታውቃላችሁ ያው ሪፖርት ስላለው ነው። ተባረኩ። ጸጋ ይብዛላችሁ። ሜምበር እንሆን። እምወድሽ ተባረኪ። ቤቱን ደግሞ ሳፖርት ማድረግ የምትችሉ የምትፈልጉ ወንድሞች በጎደላቸው ነገር ከጎናቸው መሆን ትችላላችሁ። በተለይ እግዚአብሔር ይባርካችሁ። በእውነት በቅንነት የምታገለግሉ ጌታን እጅግ አድርገን ነው የምናመሰግን። እግዚአብሔር ደግሞ ልጆች ስላሉት ጌታ ይባረክ። ትዕግስት የተባረኪ ሸር የምታደርጉ በጣም
አያቸዋለሁ። ዝናሽዬ ተባረኪ። 5K ላስደርሰውና እሰጣለሁ። ወንጌላዊ እሺ 5K መሲ ተባረኪ ተባረኪ ተባረኪ። ክብር ለኢየሱስ ይሁን። ቦጋለች ተባረኪ። አንቺ በጣም ሸር ታደርጊያለሽ። ሁላችሁንም እግዚአብሔር ይባርክ። 5K እናድርሰውና ከዛ በኋላ እሱ ወደ ስራችን እንገባለን። ተባረኩ። ሰብልዬ ተባረኪ። እንኳን ደህና መጣሽ። ተባረኩ። ጸጋ ይብዛላችሁ። ሸር ብቻ ሸርና ኮፒ ሊንክ። እኔ አውቶ ክሊከር ስለምከፍት ሌሎችም እህቶች ስላሉ አሁን ሸርና ኮፒ ሊንክ ብቻ። እሺ ናይስ። መልካሙ ተባረክ። ተባረኩ ጊፍተሮች፣ በጣም እግዚአብሔር ይባርካችሁ። በተለይ ሜምበር ሁኑ። ሜምበርና የቲክታክ ምልክት። ትናንትና እኔ የሆነ ነገር አሳይቼ ቪዲዮ ሪፖርት ነበረ ትንሽ ስስቅ ነው ያልኩኝና እግዚአብሔር ይባርካችሁ። በእውነት ወዲያው ነው የመለሳችሁት። እንዴት ደስ እንዳለኝ። ለካ ወገኖች አሉኝ፣ እህቶች አሉኝ። ሚውት አድርጉ። እሺ የሚሳደቡትን ሚውት ብቻ ብሎክ አታድርጓቸው። ተባረኩ። ትዕግስት የተባረኪ መስ ሞድሽ እግዚአብሔር ይባርክሽ። ናይስ 4K ደርሰናል። አሁን 1000 ብቻ ነው የቀረን። ከዛ በኋላ እሰጠዋለሁ። ተባረኩ። እንዳልይዘው እሺ። እንዲያገለግል ተዘጋጅቶ ነው የመጣ። እግዚአብሔር ይባረክ። ልጆቹን ወደ ትምህርት ቤት አሰማርቶ እንግዲህ እኛ ሌሊት ነው፣ እኔ ከስራ እየተመለስኩ ነው። እግዚአብሔርን እጅግ አድርገን ነው እናመሰግን። እግዚአብሔር ነው ጊዜ የሰጠን ደግሞ ለማገልገል እንደዚህ ከወንጌል ጎን ለመሆን። ተባረኩ። ናይስ ዩዘር ተባረክ። በጣም ሸር ታደርጋለህ። በላይነሽ ቲቲዬ ተባረኪ። ጸጋ ይብዛልሽ። ተወደዳችሁ እዚህ ቤት ያላችሁ ልጆች እኮ በጣም እግዚአብሔር ይባርካችሁ። ጊፍተሮች ተባረኩ። አዎ ሳብስክራይብ እናድርግ። እኔም አደርጋለሁ ነገ ምናምን አደርጋለሁ። ተባረክ አስናቀ። ሳብስክራይብም ማድረግ የምትችሉ በተለይ የ3 ወር የምትችሉ ከሆነ ይቀንሳል። ዲስካውንት ስላለው የ3 ወሩ ይቀንሳልና ሳብስክራይብም እናድርግ። ተባረኩ። ጸጋ ይብዛላችሁ። በእውነት እናንተ በጣም ልባሞች ናችሁ። ቅንነታችሁ አይወሰድ በጌታ በኢየሱስ። ክርስትና ቅንነት ብቻ ነው። በቃ የልብ ቅንነት። ኢየሱስ ሊቀ ካህኔ ተባረኪ። እህትነት በጣም ነው የምትወደኝ፣ ደግሞ በጣም የምትወደኝ እህት ናት። መልካም ነው። ናይስ ተባረኩ። ጊፍተሮች ተባረኩ። እግዚአብሔር ይባርካችሁ። 5K ያው ሊደርስ ነው። ናይስ የደረስን ነው። ልሰጥህ ነው 5K ደረስን። ናይስ ተባረኩ። ጸጋ ይብዛልህ። ቀጥል ወንጌላዊ። ተባረክ እህትየው ሰኒዬ፣ ጸጋ ይብዛልሽ የኔት ወገኖች፣ ወንድምነት እንደዚሁም ዳንዬ ሞድሽ እዚህ የገባችሁ ሀሌታ እህትየው ጸጊ፣ ወንድምነት ጌርሳምዬ እንኳን ደህና መጣችሁ። ሁላችሁንም ሰላም በሉና እዚህ መጽሐፍት ላይ ምንድነው ኦርቶዶክስ በመጽሐፍ ቅዱሱ የተጻፈውን እውነት ብቻ አይደለም አልቀበልም ብላ ያለችው። የመጽሐፍ ቅዱሱን የሮሜ 8:34ን አልቀበልም። ተመሳሳይ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ የሊቀ ክህነት ወይ ደግሞ የመካከለኝነት ስራ የአስታራቂነት ስራ የተሰራውን መጽሐፍ ቅዱስ ላይ የተጻፈውን ጴንጤዎች መናፍቃን በራሳቸው ተርጉመውት ነው ብለው ይበሉ። እሺ ለጊዜው እሺ እንበላችሁ። በዚህ ያለውን አትቀበሉ ማለት ኦርቶዶክሳውያን በመጽሐፍቶቻችሁ ቀጥዬ በማወጣቸው በእያንዳንዱ መጽሐፍቶች ከዚህ ጀምሮ ያሉትን አንድ ክፍል ብቻ አይደለም ማንበው። አሁን ከዚህ ካሜራዬን አዞራለሁ። ወንድሞች ሰላም ካሉ በኋላ አነብና ሐሳብ እንሰጥበታለን ማለት ነው። በቃ እሱን ስንጨርስ ሌሎቹ መጽሐፍቶች እዚህ ቁልል መጽሐፍቶች አሉ። እነሱን ሁሉ ጭምር እየገለጥን በዚህ ጉዳይ ላይ የሚናገረውን ስለ ኢየሱስ ክርስቶስ አማላጅነት የሚናገረውን መጽሐፍቶቻችሁን ሳትቀበሏቸው፣ እሺ መጽሐፍ ቅዱስን ሳትቀበሉ፣ የመጽሐፍ ቅዱስ ላይ ሐዋርያቱ የተናገሩትን ነቢያቱ የተናገሩትን አትቀበሉ። መጽሐፍቶቻችሁስ በዚህ ጉዳይ ያወሩትን ትቀበላላችሁ ወይስ አትቀበሉም? ኦርቶዶክሳውያን እናስገድዳችኋለን በዚህ ጉዳይ ማለት ነው። የመጽሐፍ ቅዱስን እንኳን አንቀበልም ብላችሁ ብትሉ የራሳችሁን መጽሐፍቶች ትቀበሏቸዋላችሁ ወይስ አትቀበሉ? የሮሜ 8:34ን እኛ ስንተረጉመው በምንፍቅና በመናፍቅነት ትርጓሜ ስለተተረጎመ ነው ብላችሁ አላችሁ። ኑና ተርጉሙት እናንተ በሚቀና ትርጓሜ ብለን ስንል የለም ማጠፊያው ቸገራቸው። እሺ ይህንንስ እናንተ የጻፋችሁት በምንፍቅና ትርጓሜ ነው፣ ኢየሱስ ያማልዳል ይላል። ይሄ ብቻ አይደለም፣ ይሄ መጽሐፍ ብቻ አይደለም።
ከዚህ መጽሐፍት ውጪ 7 መጽሐፍቶች ያሳያለሁ። እዚህ 7ቱንም ማለት ነው። መላሽ ካለ ቅዳሴ እናሳያለን፣ ሰዓታት እናሳያለን፣ መጽሐፈ ዚቆ መዝሙር እናሳያለን፣ መጽሐፍ አርጋኖ እናሳያለን፣ ድርሳነ ሰንበት እናሳያለን፣ ውዳሴ ማርያም እናሳያለን፣ እንደዚሁም ድርሳነ ማርያም እናሳያለን። የማናሳየው መጽሐፍቶች የሉ። እነዚህ ሁሉ መጽሐፍቶች ውስጥ የኢየሱስ ክርስቶስ አማላጅነት ግልጽ ሆኖ ተቀምጠዋል። ግልጽ ሆኖ ግዕዙ ወደ አማርኛ ተተርጉሞ ማለት ነው። እና የሮሜ 8:34 እና የሌሎቹን በመጽሐፍ ቅዱስ ላይ በብሉይና በአዲስ ኪዳን የጌታችን የኢየሱስ ክርስቶስ አማላጅነት ግልጽ ሆኖ የተጻፈውን እኛ ስናነበው ነው ሮሜ 8:34 የሚገባችሁ ይሉናል። እኛ ስንተረጉመው ነው የሚገባችሁ እንጂ እናንተ ካነበባችሁትም አይገባችሁም፣ ከተረጎማችሁትም አይገባችሁም ይሉናል። እኛን ማለት ነው። ወንጌል ጴንጤዎቹ ካነበቡት መጽሐፍ ቅዱስን አይገባቸውም፣ ከተረጎሙትም ትክክል አይደሉም ነው የኦርቶዶክሳውያኑ ማለት ነው። ኦርቶዶክሳውያኑ ግን ሲያነቡት ትክክል ነው መጽሐፍ ቅዱስን፣ ሲተረጉሙትም የነሱ ትክክል ነው። እንዲህ አይነት ትግል ነው የገጠመን። አየህ፣ ድርሳነ ሰንበትስ እነሱ ሲያነቡት ትክክል ነው። እኔ ሳነበው ግን በመጀመሪያ ኤርሚያስ ሃይማኖት ውስጥ መግባት አለብህ፣ ይህን መጽሐፍ ራሱ ለማንበብ ናና ኦርቶዶክስ ውስጥ ግባ ይሉኛል። እዛው ገብቼም እኮ አንብቤው ነበረ። እዛው ሞኝ አንብቤው ነበር፣ ወጥቼም አንብቤዋለሁ። ተመሳሳይ ጽሁፍ ነው። ኦርቶዶክስ መጣ የሚገባኝ፣ ከኦርቶዶክስ ውጭ ሲሆን የማይገባኝ መጽሐፍ አይደለም የተጻፈው። ይሄ ምንድነው? ቂላቂልነታችሁ ያው ህዝቡ ወደ እናንተ እንዲመለስ ምንም አይነት ጥያቄ ሲያነሳ በመጀመሪያ ያስቀድማችሁ ኑ ተመለሱ ብለው ይለናል። አንመለስም። እንድንመለስ ጥያቄ እንደው እንድንመለስ እንኳን ከፈለጋችሁ በጣም ብዙ ጥያቄዎች አሉን። ከጥያቄዎች አንዱ የጌታችን የኢየሱስ ክርስቶስን አማላጅነት በመጽሐፍ ቅዱስም በመጽሐፎቻችሁም የተጻፉትን በእኛ መቃብር ላይ ካልሆነ በስተቀር ይህን ትምህርት አሰብኩትም ማንም ሰው አይሰብከውም ብላችኋል። ኦኬ፣ መቃብራችሁ ላይ ቆመን እናነበዋለና ታዲያ የራሳችሁን መጽሐፍት እናንተው መቃብር ላይ ቆመን እናነበዋለን። በመቃብራችን ካላችሁ መቃብራችሁ ላይ ቆመን እናነበዋለን። እናንተ ከታች ከመቃብሩ በታች ሆናችሁ እኛ ከመቃብሩ በላይ ሆነን ይህንን እውነት አድምቀን እንናገራለን። እንዴ ቀበሩን እኮ እያሉ ነው። ካልቀበራችሁም በስተቀር አንቀበልም ይላሉ። እንዴት ነው የማትቀበለው? እንዴት ነው የማትቀበለው? ቅዱስ ጳውሎስ የተናገረውን አልቀበል ብለህ፣ ቅዱስ ያሬድ የተናገረውን አልቀበል ብለህ፣ የእምነት አባቶች ሃይማኖት አበውማ አይነሳ። ሃይማኖት አበው ካነሳው እነ ቄርሎስ ሌሎች ሁሉ ጭምር የተናገሩት አለ መጽሐፉ ስለ አማላጅነቱ የተናገረውን እንዴት ነው የማትቀበሉት? በመጽሐፍ ቅዱስ ላይ ተጽፎ የተገኘው ጴንጤዎች ናቸው ያስገቡት እንጂ እኛ ድሮ እንደዚህ አናምንም ነበር፣ የእኛ መጽሐፍ እንደዚህ አይልም ነበር ብለው አሉ። እዚህ ውስጥ ይሄንን ጴንጤን ያስገባባችሁ፣ ቅዳሴው ላይ ጴንጤን ያስገባባችሁ እናንተ መቼም ሙሉ ቀን አስገቡብን ነው የምትሉት። አታስገቡ። አስገቡብን፣ ካቶሊክ አስገባችብን፣ ጴንጤ ያስገባብን ነው የምትሉት። ኦኬ፣ ቅዳሴው ላይ እኛንን ያስገባንባችሁ፣ ድርሳነ ሰንበት ላይ እኛንን ያስገባንባችሁ፣ መጽሐፈ ዚቅ ወመዝሙር የቅዱስ ያሬድ መጽሐፍት ላይ እኛንን ያስገባንባችሁ፣ መጽሐፈ ሰዓታት ላይ እኛንን ወይ ያስገባኑ ጴንጤዎቹ ናቸው ያስገቡት። ውዳሴ ማርያም ላይ ቆመ የምትደግመው ላይ እኛንን ያስገባኑ፣ መጽሐፈ አርጋኖ ላይ እኛንን ያስገባኑ ጴንጤዎች ናቸው ያስገቡት። ድርሳነ ማርያም ላይ ጴንጤዎች ናቸው ወይ ያስገቡት? ቃል ለምድር ለሰማይ አንላቀቅም። ወገኖች ሰላም ይበሉና እንቀጥላለን። ሰላም ካሉ በኋላ ካሜራዬን አዞረዋለሁ። ሰላም በሉ ወንድምነት። ሞድሼ ሰላም ብላለች። ወንድምነት ሰላም አልክ? ዳንዬ ወንድምነት ሰላም ብያለሁ። ሰላም ብያለሁ። ተባረክልኝ። እሺ ወንድምነት ቴንክ ዩ። ኦኬ፣ እህትየው ሰኒ ሰላም ብላለች ይመስለኛል፣ ወይስ አላልሽም? እሺ ሀሌታ ሰላም በል ወንድሜ። ሰላም ለሁላችሁም ይሁን። ገስት ያላችሁም ኤርሚዬ ሰላም ላንተ ይሁን። ከታችም ሆናችሁ የምታዳምጡ ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይሁን። ተባረኩ። መልካም የትምህርት ጊዜ እንደሚሆንልን ተስፋ አድርጋለሁ። እግዚአብሔር የተከፈተ ልብ ይስጠን፣ አእምሯችንን ይባርክልን። መልካም የትምህርት ጊዜ። ቴንኪ ወንድማችን፣ ጸጋ ይብዛልህ። እሺ ጸጊ ሰላም በይና ከዛ ለወንድምነት ሰጥቸው ሰላም በይ እህትየው። እሺ ኤርሚዬ ሰላም ብያለሁ። ኤርሚዬ እንደምን አደርክ? በአንተ ጠዋት ስለሆነ ጌታ ይመስገን። አደርክ ወገኖች፣ በኢትዮጵያ ያላችሁ ወይም በሌላ ቦታ እንደምን አመሻችሁ። ሁላችሁንም እንደየሰዓታችሁ አቆጣጠር ሰላም ብያለሁኝ። ታችም ላይም ያላችሁ ቅዱሳን ሼር አድርጉት። እኔ ሪፖስት ማድረግ ለኔ ለምን እምቢ እንደሚለኝ አላውቅም።
ሌላው ሰው ሁሉ ያደርጋል ኤርምዬ። ለእኔ ግን እምቢ ያለኝ ሪፖስት አያደርግልኝም። አይ ዶንት ኖ ዋይ። እና እንደኔ የተቸገራችሁ ሰዎች ካላችሁ የሆነ ነገሩ አይ ዶንት ኖ ግን ተደበላልቋል። ያው አይ ሰው ያደርጋል። ለእኔ ነው እምቢ ያለኝ። እና ሼር አድርጉ እና ኤርምዬ ይሄ እንደዚህ መጽሐፉን ሲገልጥ በቀደም ያ ኦርቶዶክስ ወንድማችን ቤቱን ከፍቶ ሄቨንን እኔና ሄቨን አንድ አይነት ነው እንትናችን እና ከእሷ ጋር ተነጋገር አለው አንዱን ወንጌላዊ እና ወይ ኤርምዬ አስጥሎ ልጅ ሰስ አደረገው ልጁን ብዬ አይ ኦንሊ ጂሰስማ ያው እነ ፓስተር ታሬ እነ ካህን ጌርሳም እዚህ እየጨፈጨፉ ቀጥቅጠው እኮ ከቲክቶክ አባረዋቸዋል። አንድ ነች ለዘር የቀረችው ሴትዮ አንድ ናት። እና እሷም እሷን እኮ አስገብቶ አንድ ነን እኛ አለውና ከአንተ ጋር ልነጋገር ሲለው አይ ከእሷ ጋር አውራ በቃ አንድ ነው እኛ አለው። እና እባካችሁ ሼር አድርጉ ሰው ጋር ይድረስ እና ጌታ ኢየሱስ ዘመንክን ይባርክ ኤርምዬ። በእውነት ጸጋውን ጨምርልህ። ተባረኩ ሁላችሁም። ተባረኪ። ፌቨን የምትባለው ለኦንሊ ጂሰስ ለዘር ትቅር ብለው ለቅሬታ ትቅር ብለው እነ ካህን ጌርሳም ያስቀሯት ናት። ቲክቶኩን ታጫውተን ምናምን ብለው ማለት ነው። እና ኦርቶዶክሳውያኑ ጋር አስገብተዋት በእኛ በጴንጤው ሲቆጡ ኦርቶዶክሳውያኑ ያስገቡትና ምን ትያለሽ ፌቡዬ፣ እስኪ ምን ትያለሽ በዚህ ጉዳይ ላይ ብለው ይሏታል። ካን ኢማጂን የስላሴ ትምህርትን የምትቃወም የስላሴ ትምህርትን ጉልቻ እያለች የምትሳደብ የኦርቶዶክስን ስላሴ ጉልቻ ናቸው እያለች የምትሳደበው እዚህ መልስ መመለስ ሲያቀታቸው ቤታቸውን ጠርተው ነይና እንደዚህ በይን እስቲ በዚህ ላይ ሀሳብ ስጭልን፣ በዚህ ላይ እንደዚህ አድርገሽ ተናገሪልን። ያው በተዘዋዋሪ ስደቢልን ነው። አይተን ይገባኛል። ኤኒዌይ ችግር የለውም፣ የፈለጉትን ይበሉ። ወንድምነት ጌርሳምዬ እንኳን እንዳላመጣህ። መግቢያውም ላይ መናገር የምትፈልገው ሀሳብ ካለ በዚህ ላይ ኦርቶዶክስ በቤተ ክርስቲያኗ መጽሐፍ ሁሉ የተጻፈውን አልቀበልም ብላለች። የመጽሐፍ ቅዱሱን ብቻ ሳይሆን በመግቢያነት የምትለውም ነገር ካለ በልና እንሄዳለን። ቴንኪዩ። ኦኬ። አይ ሰላም ለሁላችሁ ይሁን። ኤርሚ ሁላችሁም በዚህ ያላችሁ ዳኒም ሁላችሁም ተባረኩ። ስለ ሄቡ ያው የጠላቴ ጠላት ወዳጄ አይነት ነገር ነው። ምክንያቱም እናንተ ካላችሁት በተጨማሪ የነሱ ስስ ብልታቸው የሆነች አክቹዋሊ ማርያም የኛ ናት፣ ግን እነሱ የነሱ ኦን የሚያደርጓት ይመስላል። ማርያማችን ይላሉ። እንደተጻፈው የማርያምን ቃል የምንፈጽመው ማርያምን እንደተጻፈው እንደ እግዚአብሔር ቃል የምንቀበላት እኛ ናት። እና የማርያምን የክራይ ማህፀን የሚሉ ኦንሊ ጂሰሶች እኛ ስንሆን አይሁዳዊቷ ማርያምና ኢትዮጵያዊቷ ማርያም ተመሳሳይ አይደሉም። የኢትዮጵያዊቷ ብዙ ነገር ታሪኩን አደበላልቀው ነው እንትን ያሉት። እንደዛ ስንል ተሳደባቸው ይሉናል። እነሱ ግን ከሰማይ የመጣ ስጋ ነው፣ የክራይ ቤት ነው። በትብት አይገናኙም ነበር። ኦክሲጅንና ኢማጅን ምግብ ሳያገኝ ነው። ምንም ትብትም አልነበረውም። ቃል በቃል አሁንም ትላለች ብታገኟት፣ ማርያም የኢየሱስ ክርስቶስ እናት አይደለችም። ይኸው አሁንም ላሰማችሁ እችላለሁኝ፣ ኦዲዮ አለኝ እና እንዲህ እያለች አሰማችኋለሁ። እሺ። እና እንደዛ እያለች በየሰሙ አሰምቻቸዋለሁ። እንደውም እንትና ናቲ ማነው አንተ ያከብረ የነበር ማነው ሚኪ ቤት ዲቤን ነበረን የዛ ቀን አሰምቻለሁኝ። አሰምቼ ምንም እሷን ነው የሚደግፉት። ምክንያቱም እኛ ጋር ያለው ነገር እንደምንም ድረሱልን፣ ማንም ይድረስልን ነው። ከኛ ጋር ስለማይችሉ በእግዚአብሔር ቃል ማንም ምንም ከየትም ቢመጣ ቢተባበረን እንቀበላለን አይነት ነገር ነው። በተረፈ ስለ ምልጃ አሰማለሁኝ። ስለ ምልጃ በዓለም ያለው ክርስቲያን ሁሉ ነው የሚቀበለው። አሁን ለመግቢያ ስላልከኝ በዓለም ያለው ክርስቲያን የኢየሱስ ክርስቶስ አማላጅነት አባቶች ይቀበላሉ። ኢቭን 4ቱ ኦሪየንታል ቸርች ኤርትራ እና የኢትዮጵያ ካልሆነች በስተቀር ይቀበላሉ በመጽሐፍቶቻቸው። አሁን ይኸው ኤርሚ ያሳየናል። እኔም እንደ አቅሚቲ በኋላ አሳያቸዋለሁኝ። ድርሳነ ምንድነው የሚባል ላይ አይቼዋለሁኝ። እንደው ኧረ ብዙ ነገር አለ። እንደውም ኢንሳልት የተደረገበት ኢየሱስ ክርስቶስ እና እሱን ሁሉ እናያለን። መጽሐፍ ቅዱስ ይቀበላሉ። የኢየሱስ ክርስቶስ ምልጃ ግልጽ ነው፣ የማያመልጡት ነገር ነው። ይሄንን ደጋግመን ማምጣት አለብን።
ምክንያቱም እነሱ ዶግማችን እንትን አይልም አይሻሻልም ምናምን የሚል ነገር ስላላቸው ስተበን ሆኖ ነው እንጂ አሁን የማይወጡበት አጣብቂ ላይ ነው ያሉት። ስለዚህ ይሄንን ቀላል አይደለም። እየተደጋገመ ምን እናደርጋለን? ህዝቡን ኤጁኬትድ እናደርገዋለን። ከዛ በኋላ ወደ ምህረት ላይ የተለመደ ሉክ ኢየሱስ ያማልዳል የሚለውን አያማልድም ብለው ማታማልደዋን ማርያምን ታማልዳለች። የሌለ እኮ ነገር ነው። እንደገና ደግሞ ኖትስ አድርጋችሁት እንደሆነ ዕብራውያን 7:25 እና ሮሜ 8:34 ላይ በግልጽ ያማልዳል የሚለውን ያማልዳል ብለው እኮ አያነቡ። ጠይቋቸው እስኪ ያማልዳል እኮ ብለው አንብበው ስትሏቸው እኮ አያነቡ። እንደዚህ አይነት ፈተና ነው የገጠመን። የቁም ጽሑፍ የሚባለው የ18 ምናምን አለኝ እዛ ላይ ያስምረናል ይላል እና የቆየው በ1980 ነው 79 የተጻፈው ላይ ያማልዳል ይላል መጽሐፍ ቅዱሳቸው ላይ። አሁን ነው የለወጡት ይፈርዳል ብለው እና ይሄ ነገር በጣም የሚሰራበት ነገር ነው። ጌታ ኢየሱስ ይባርክ። ጥሩ እንትን ነው። ላውጣው ኦዲዮን አሰማሃለሁ። አንድ ቁጥር ጽፍላለሁ አንዴ። ቴንኪው። እሺ ወንድምነት ተባረክ፣ ጸጋ ይብዛልህ። እሺ ቤካ ሰላም በል። እንኳን ደህና መጣህ ወንድምነት። ወንድምነት ጸጋ ይብዛልህ። አምሮብሃል ደግሞ ምንድን ነው? በሰላም ነው? ጌታ ኢየሱስ ነው። የስድቡ ምናምን ነገር እኮ በቃ እንደዚህ ውልውል እያደረገ ያወጣ ይጀምር ነው። አሁን ቀንሰው ትንሽ ደግሞ የኮፍያ ስወደው በጣም ነው የምወደው። የኮፍያ ስታይሉ የሆነ ሰው ያስታውሰኛል ትላለህ። የሆነ ሰው ያስታውሰኛል። ፊልጵስዩስ 4:18 ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚል ጥቅስ ነው ያለበት። ጌታ ይባርክ። ሁላችሁንም ሰላም ብያለሁ። ዳኒቻዬ ወንድምነት፣ ሀሌታ ጸጊ፣ ካህኑ ጌርሳም፣ ሌሎቻችንም ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። እወዳችኋለሁ፣ በጣም አከብራችኋለሁ። ተባረኩልን። ወደ መጽሐፉ ግን ከመሄዱ በፊት ልክ እንደ ወንድምነት እንደ ጌርሳም ሀሳቡ ላይ የምትሉት ነገር ካለ ወንድምነት ዳንዬ በሉና ከዛ መጽሐፉን ነው የምገልጠው። በተለይ እዚህ መጽሐፍ ላይ ወንድሞች እናቶቼ አንዱ ክፍል ላይ ኮብቻ አይደለም፣ በየገጹ ምን እንዳሉ ምን እየተባለ እንዳለ ዝርክርክ አድርጌ ነው የማሳያችሁ። ወንድምነት የምትለው ካለ ግን ማለት ትችላለህ በዚህ ሀሳብ ላይ ዳንዬ። ጊዜ የማርያም ልጅ አይደለም ያለችው ትችላለህ። ከዛ ዳኒ ይቀጥላል። እሺ ተካፈሉ ብለን አናምንም። ደወሪ ኢየሱስ የእግዚአብሔር ልጅ ነው እንጂ የማርያም ልጅ ነው ብለን አናምንም። ደወሪ እሱ ጋር ትግባ። ወለደችው ምንድነው የወለደችው? የእግዚአብሔርን ስጋ ነው ወለደችው። እግዚአብሔርን ወልደዋለች። የእግዚአብሔርን ስጋ ነው ወለደችው። ታዲያ ያልወለደችው ምኑ ነው? የእግዚአብሔርን ስጋ ነው ወለደችው። ማርያም እግዚአብሔርን ወልደዋለች አልወለደችው። እግዚአብሔር ስጋ አለው እንዴ? ጌታ ኢየሱስ ክርስቶስ የእግዚአብሔርን ስጋ ነው የወለደችው ይላል ወንድሟ። እሷ ደግሞ ማርያም የኢየሱስ ክርስቶስ። እንደዚህ አይነት አጋንንታዊ ትምህርት ነው የሚያስተምሩት። እነዚህን ሰዎች ከቲክቶክ ማጥፋት አለብን። በአጠቃላይ አጋንንት አሁን ብፁዕ አምላክ መጥቷል ከሄቨን ጋር እንትን ይላል። በቃ እህትነት ይባባላል። ማርያም የኢየሱስ ክርስቶስ ደገሞ አንዴ ጌርሳም የወንድምነት ከቻልክ የኦኒ ልጅ ሰስተምት ሰይጣናዊ ትምህርት ነው ብለን ስንል አጋንንታዊ ትምህርት ነው ብለን ስንል አንዱ ማሳያዬ ነው። በጣም የሚገርመው ግን የኦርቶዶክስ እምነት ተከታዮች የሆኑ እዚህ ቲክቶክ ላይ ያሉት በሙሉ ከነዚህ የአጋንንት ትምህርት ከሚያስተምሩ ሰዎች ጋር ጽዋ እየጠጡ ነው፣ ማህበር እየጠጡ ነው፣ አብረው ጴንጤን ለመምታት ብለው በሚል ማለት ነው። ምንም የሚመቱበት የለም። ሲጀምር መምቻ የላቸውም። ግን እንደው እንመታለን ብለው አብረው ተሰልፈው ከእንድቻ አይነት እኔ እኮ ቤቴ እንድትገባ እንኳን ማልፈቅድላት ሴት ነች። ባይዘዌ ማናችሁም ሳታቋት በፊት ከፌስቡክ ጀምሮ በውስጥ በሜሴንጀር ስደውልልኝ የነበረች ስንደዋወል የነበረ እና እያወራኋት ነበር በዚሁ በነገረ ክርስቶስ ጉዳይ ማለት ነው። ከፌስቡክ አይ ቲንክ ባልሳሳት እሷም ራሱ ስለምሰማ ማለት ነው። ምናልባት 9 ዓመት ኦልሞስት 8 ዓመት ከዛ በፊት ማለት ነው አወራት የነበረች ሴት ነች። እና ከመምህራኖቼ ጋር ሁሉ ላገናኝ እፈልጋለሁ ብላ ስትል አምጫቸው ፌስቡክ ላይ ቀጥታ ስርጭት አምጫቸው ብያት አላመጣ ብላ ማለት ነው። ወይ አንቺ ተነጋገሪ ወይ እነሱን አምጪ ብዬ ብላት
በውስጥ ካልሆነ በስተቀር አሉ። ለምን ወጥተው አያወሩም? ካወሩ ለምን ወጥተው አያወሩም? እኔ ታስታውሱ ከሆነ ወደ ቲክታክ፣ ወደ ፌስቡክ፣ ወደ ሚዲያ በመጣሁበት ጊዜ አንዱ ካስተማርኩት ነገር አንዱ ክርስቶሎጂ ላይ ነው። ትምህርተ ስጋዌ ላይ ጌታ በስጋ ከቅድስት ድንግል ማርያም ሲወለድ ስጋና ደምን ተካፍሏል ብሎ በሚለው ትምህርት በዚህ ነው። ይሄዱና ዩቲዩብ ላይ የዛሬ 11 ዓመት ያስተማርኩትን የዛሬ 10 ዓመት ያስተማርኩትን ይዩት እና ያኔ እሷ እና ኦንሊ ጂሰሶች በዓለም ዙሪያ ላይ ያሉት አበዱ። ለምን ከማርያም እንዴት በስጋና በደም ተካፍሎ ተወለደ ብለህ ታስተምራለህ? አንተ ጴንጤ አይደለ ሆይ? ጴንጤዎቹም እኮ ራሱ እንደኛ ነው የሚያስተምሩት። ኖ እዛው ራስሽን ጫይ ያልኳት። ጴንጤዎች ውስጥ ራሱ እንደዚህ ብለን እኛ በቤተክርስቲያን ደረጃ አናስተምርም። ከማርያም በስጋና በደም ልደት እንደተካፈለ እንደተወለደ የምናስተምረው። ግን አንዳንድ ሰዎች እኛው ውስጥም ሆነው እንደዚህ የሚያስተምሩ አሉ። እነኛን ሰዎች ካገኘው እኔ እሞግታለሁ አምጫቸው ብዬ ከብዙዎቹ ጋር በውስጥም እንደዚሁም አንዳንዶቹ በሚዲያም ላይ ጭምር ከወንጌላውያን አማኞች ጋር ሁሉ በነገረ ማርያም ማለት ነው፣ ሶሪ በነገረ ክርስቶስ ጉዳይ ማለት ነው፣ ጌታ ሲወለድ ከእሷ በምንም አይነት የስጋና የደም ንክኪ የላቸውም ብሎ የሚል ሰይጣናዊ ያስተምረው ማለት ነው ነበራቸው። አንዳንድ የወንጌላውያን አማኞች አንዳንድ ነው ያልኩ በቤተክርስቲያን ውስጥ የተደበቁ እነሱን ሁሉ ጭምር ላይቭም ላይ በውስጥም ላይ ሞግቻለሁ። ከዚህም የተነሳ እንደውም ዮኒዬ ወንድማችን ዮኒ ዮናታን አክሊሉ ይህን ጉዳይ ሚዲያ ላይ አውጥቶ ሲናገር ትክክል አይደለህም ብዬ በመጀመሪያ ስልክ አንስቼ ደውዬ የመጀመሪያ ጊዜ ከሱ ጋር የተገናኘ ነው ያኔ ነው በዚህ ጉዳይ የተገናኘ ነው። እና ዮኒ ያልኩት ይሄ ትምህርት አሁን ያስተማርከው ትምህርት ይሄ ውሃና ዘይት ነው አይቀላቀልም ብለህ ያልከው ኔቨር ኤቨር ለጌታና ለቅድስት ድንግል ማርያም የሚነገር ቃል አይደለም። ኦኬ በስጋና በደም ልደት ተካፍሏል። ኦኬ ተካፍሏል። ታዲያ ከእሷ ከተካፈለ የብዙዎቹ ስጋ ከእሷ ከተካፈለ የተፈጥሯዊ የኃጢአት ተፈጥሯዊ ባህሪን ጭምር አብሮ ተካፍሏል ብሎ የሚል አለ። ኖ ለእሱ ደግሞ መጽሐፍ ቅዱስ የሚያስተምረው ስላለ ግን ይሄ ትምህርት ትክክል አይደለም ብዬ ከዮኒ ጋር አውርተን ሌሎችም ወንድሞች አውርተውት ትክክል አለመሆኑን ሲያምን መጥቶ እኔው ፔጅ ላይ ነው ተናገር እውነቱ እኔው ፔጅ ላይ ፌስቡክ ላይ ታስታውሳላችሁ። ዮኒ ይቅርታ የጠየቀውና ማስተካከያ ያደረገው ማለት ነው። ይቅርታ ጠይቋል። ባይዞ ዮኒ በዚህ ጉዳይ ላይ በተናገርኩት ብሎ ይቅርታ ጠይቋል። ኦኬ እና በዛን ጊዜ እዚህ በአውስትራሊያም የነበሩ በአሜሪካም የነበሩ በአውሮፓም የነበሩ እኛው መካከል የተደበቁ የሰባሊዮስን ትምህርት የጠጡ ሰዎች ብቅ ብቅ ማለት ጀመሩ። አንተ አበዛኸው፣ እንዴት እንደዚህ ትላለህ? እኛ እኮ እንደዚህ አናምንም አሉ። አሁን እዚህ የምትኖሩ ወንጌላውያን ወንድሞቼ እናቶቼ እንኳን ብትኖሩ ክርስቶስ ከቅድስት ድንግል ማርያም በስጋና በደም ልደት ተካፍሎ አልተወለደም ብሎ የሚያምን ጴንጤ ካለ እውነት ልንገራችሁ ኢየሱስ አላዳነውም። ኢየሱስ አድኖኛልም ብሎ የመናገር ምኑም የሞራል እንትኑ የለውም። እንዴት አዳነ ብለን ስንል ስጋና ደምን ሳይካፈል እንዴት አዳነ? የእኛን ተፈጥሯዊ ባህሪ ገንዘቡ ሳያደርግ እንዴት ሊያድንህ ቻለ? አየህ፣ ኢየሱስ ጌታ ነው ብለህ ብትል ውሸትህን ነው። ከቅድስት ድንግል ማርያም ሲወለድ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ በስጋና በደም ልደት ተካፍሎ እንደተወለደ የማያምን ጴንጤ ካለ የተረገመ ጴንጤ ነው። የማያምን ኦርቶዶክስ ካለ የተረገመ ኦርቶዶክስ ነው። የማያምን ካቶሊክ ማናቸውም ካለ የተረገመ ነው። ለምን? የእግዚአብሔር ቃል መጽሐፍ ቅዱስን ክርስቶስ የመጣበትን ዋናውን ክርስቶስ ነኝ ብሎ ያለውን አይደለህም ብላችሁ እያላችሁት ነው ማለት ነው። ከዚህ ይልቅ በሰከነ ነገር መጽሐፍ ቅዱስን ማንበብ ከፈለገም ጴንጤ የሆነ ሰው ካለ በዚህ ጉዳይ ላይ ኢየሱስ በስጋና በደም ልደት አልተካፈለም ብሎ የሚል ሰው ካለ እኔ ጋር መጥቶ እዚህ ማውራት ይችላል። ኦኬ፣ መረጃውን ሰንዶ ይዞ መምጣት ይችላል። እኔም ይዤ እመጣለሁ። ምንም ማምጣት እንኳን ሌላ መረጃ አያስፈልገኝም። የእግዚአብሔር ቃል ብሉይና አዲስ ኪዳን ይሄንን ብቻ መክፈት ነው። ስለዚህ ያኔ ኦንሊ ጂሰሶቹ ተንጫጭተው ነበር ወንድምነት። እነ ፌቨን እሷ ነች ልካ በዛ እየደወለች ምናምን ነገር እያለች ማለት ነው። በጣም ብዙዎቹ ወይ አንቺ ውጭና ተናገሪ አልናገርም። ሌላም አንዲት ነበረች ሌላ ኦንሊ ጂሰስ ደግሞ ማለት ነው። እና በዚህን ያህል ልክ ግን እስቲ ክፈተው ወንድምነት። ኢየሱስ የማርያም ልጅ አይደለም ነው አይደል ያለችው? ክፈተው ጌርሳሚ ወንድምነት። ተካፍሏል ብለን አናምንም። ደወሬ ኢየሱስ የእግዚአብሔር ልጅ ነው እንጂ የማርያም ልጅ ነው ብለን አናምንም። ደወሬ እሱ ጋር ትግባ። አቁሙ። በቂ ነው። ሌላውን ተው። ኢየሱስ የእግዚአብሔር ልጅ መሆኑን ነው እንጂ የምናምነው አሉ። ሲጀምር አታምንም። ይሄንን ሰው ኢየሱስ የእግዚአብሔር ልጅ ነው ብሎ የሚለው ምን ማለት ነው ብለን ብንላት፣ የእግዚአብሔር ልጅ የሆነው መቼ ነው ብለን ብንላት፣ ብንጠይቃት ቅድመ ዓለም ነው ወይ ድህረ ዓለም ብለን ብንላት የተንተፋተፈ ሰይጣናዊ ትምህርት የተሞላች ሴትዮ ነች። ለዚህ ነው እኔ ቤቴ እንኳን ራሱ አላስገባትም።
እኔ በገባሁበት ሌላ ቤት እንኳን ብትገባ አውርዷት ነው ብዬ የምለው። ምክንያቱም በቃ ከእንደነኛ አይነት ልጆች ጋር ህብረት እንድናደርግ መጽሐፍ ቅዱስ አይፈቅድልንም። ኦኬ ለመመለስ እንኳን ጥያቄ ካላት እዚህ አጠገቤ ቁጭ ብላ እየተለፋለፈች አይደለም። ግን እነ ብፁዕ አምላክና ኦርቶዶክሳውያኑ የነሱ ቀኝ እጅ ናት። በማርያም እና በኢየሱስ ክርስቶስ ላይ የሚያላግጡ በስላሴ ላይ የሚያላግጡትን ቤታቸው አስገብተው ፌብዬ፣ እናቴ፣ ሆዴ፣ ማሬ፣ አንጀቴ ይሏቸዋል። ዮሐንስ ራሱ ብፁዕን መናፍቅ ነው ብሎ የሚላቸው ምክንያቱም ከስራቸው ተባባሪ የሆኑ ማለት ነው። ክርስቶስ የማርያም ልጅ አይደለም ተብሎ ከተባለ ከሚል ሰው ጋራ ኦርቶዶክሳውያኑ ቁጭ ይላሉ። ማርያም አታመድም ብሎ የሚለው ጋር አይኑን አጉሮ ጥርጦ እኔ ጋር ይመጣል ማለት ነው። ክርስቶስ የማርያም ልጅ አይደለም። የአዲስ ኪዳን ጸሐፍት እንኳን እናቱ መሆኑን ደጋግመው አይደል የጻፉት? እሱስ እናቱ መሆኗን ስለሚያውቅ አይደል እነሆ እናት ብሎ ያለው እናቱን ጠርቶ። እኔ ያው ቅድም እንዳልከው ነው የጠላት የጠላት ወዳጄ ነው ብሎ እንደሚሉት ማለት ነው። ኦርቶዶክሳውያኑ እኛ ጋር ሲቀጠቀጡ ይሄዱና ኦንሊ ጂሰስ ጋር ተደብቀው እነሱ እንዲሳደቡላቸው ይፈልጋሉ። ኦኬ ማፈሪያነት ነው። ማፈሪያነት እንዲህ አይነት ኦርቶዶክስነት ማፈሪያነት። ያው በእርግጥ ሲፋቁ አንዳንዶቹም ኦርቶዶክስ ሆኑ እንጂ ሰባሌዮሳዊና ምንድነው የአውጣኪያዊ ትምህርት እንዳላቸው በደንብ ነው የሚታወቀው። እኛ ግን እንዲህ አይነቱን ትምህርት አሁን ያሰማትን አይነት ሴትዮ የምትናገረው ኢየሱስ የማርያም ልጅ አይደለም ብሎ የሚል ሰው ካለ ወንድሞቼ እናቶቼ የሰው ልጅ አይደለም እያሉን ነው። ማርያም ሰው ናት፣ የዳዊት ዘር ናት። ኢየሱስ የማርያም ልጅ አይደለም ብላችሁ ስትሉ ኢየሱስ የሰው ልጅ አይደለም እያላችሁ ነው። የሰው ልጅ አይደለም ብላችሁ ስትሉ ሰው መሆኑን በስጋ መምጣቱን እየካዳችሁ ነው ማለት ነው። ስለዚህ ክርስቶስ በስጋ እንደመጣ የማይታመን መንፈስ የምን መንፈስ ነው ያለው ዮሐንስ በመልእክቱ ላይ? የዲያብሎስ መንፈስ ነው። እናቺ አውሬው ነው የሚጋልብባት። ያው አውሬው እየጋለበባት እየሄደች ኦርቶዶክስ ቤት ትጋልባለች ማለት ነው። እነሱ ላይ ነው የምትጋልበው። ባይዘው እኛ ቤት አትጋልብም። እንዲህ አይነት አጋንንታዊ ትምህርት ከመስማት የበለጠ የሚያስቆጣ ነገር የለም። ጌታዬ የዳዊት ልጅ ተብሎ የተባለው የዳዊት ልጅ ነው፣ በወንድ ስለሚጠራ ማለት ነው። በወንድ ስለሚጠራ ብሎ በሚል ደግሞ እናቱ ማርያም እናቱ አይደለችም ብለው አላሉም ሐዋርያቱ። እናቱ ናት፣ ቆንጅዬ እናቱ ናት። ይሄንን የማያምን ሰው ካለ በቃ ወድቃል። ኢየሱስ ጌታ ነው ብለህ ብትለኝ የወንጌል አማኞች ኢየሱስ አድኖኛል ብላችሁ ብትሉ ይሄን ትምህርት ካላመናችሁ ኢየሱስ የማርያም ልጅ መሆኑን በስጋ ከሷ መወለዱን በስጋና በደም ልደት ተካፍሎ መወለዱን የማታምኑ ከሆነ አልዳንክም። የፈለክ ድኛለሁ ብለህ ጣሪያ ላይ ወጥተህ እልል ብትል አልዳንክም። ኢየሱስ በምን አዳነ ብዬ ብልህ በምን ትለኛለህ? የማርያም ልጅ አይደለም እኮ ብለህ ስትለኝ የዳዊት ልጅ አይደለም እያልክ ነው። ማርያም የዳዊት ልጅ ናትና። የማርያም ልጅ አይደለም ብለህ ስትለኝ የማህፀኗ ፍሬ አይደለም እያልከኝ ነው። መጽሐፉ ደግሞ የማህፀኗ ፍሬ ነው ይለናል። የማህፀን ፍሬ ማለት ልጅ ማለት ነው። ለዳዊት የወገብ ፍሬ ብሎ ሲል ልጅ ማለት ነው። የዳዊት ልጅ እኮ ነኝ እኮ አለ ራሱ እንኳን ጌታ። እኔ ኢየሱስ ለአብያተ ክርስቲያናት እንዲሰብክ መልአኬን ላከው። እኔ የዳዊት ስርና ዘር ነኝ፣ የማበራም የንጋት ኮከብ ነኝ አለ ባለቤቱ። ጌታ ኢየሱስ የዳዊት ልጅነትን በማን በኩል አገኘው ብለህ ብትል በእናቴ በድንግሊቱ በማርያም በኩል። አጭርና ግልጽ እና እችን ተዋት። ኤንዌይ እሺ ብፁዕ መጥቷል። እሱ ሰላም ይበልና እኔ ወደ ጉዳይ ልግባና ከዛ ውይይትም ካስፈለገ እንወያይበታለን። የባለፈው የተነሳውን በደንብ ሌሎችንም ክፍሎችንም ሌሎችንም መጽሐፍቶችን ስለምናይ ብፁዕ እንኳን ደህና መጣ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ኤርሚ እንዴት አመሻችሁ? እግዚአብሔር ይመስገን። አሜን። ሁላችሁንም ሰላም ብያለሁ። ኤርሚዬ ባላህ የመንፈሳዊ አገልግሎት ውስጥ እንዲድኑ የምትተጋው ኦርቶዶክሳውያንን ብቻ አይደለም አይደል? ፍጥረትን ሁሉ ነው። አዎ። ስለዚህ ፍጥረትን ሁሉ እንዲድኑ የምትተጋ ከሆነ ሄቨን ታች አለች እና ገብታ የምትድንበትን እውነት ብትረዳት ደስ ይለኛል። ግን ያንተ መልካም ፈቃድ እንዳለ ሆኖ ማለት ነው። አሁን ስናገር ሰምተሃል አይደል? ሰምቻለሁ። ነጻ ፈቃድ መብት ያንተ ነው። ከምን ያህል ጊዜ ጀምረን ስናወራ እንደነበርን ታውቃለህ አይደል? ስናገር አሁን ሰማህ አይደል? ማለት ከበብ ውስጥ እባክህ ብፁዕ
ቢያድነኝ እኔንም እናንተን ሊያድንህ እንደሚተጋ ሁሉ እኔንም ሊያድነኝ ስትለኝ እኔ አይደለሁም ማድናት የሚያድናትን እውነት ክዳለች። ለስንት ዓመት አወራሽ በላት። በውስጥ መስመር አውርታችሁ ታውቃላችሁ? ከኤርሚያስ ጋር በላት። ይኸው እየሰማች አይደል? የሰይጣን ማህበር ስለሆነች እዚህ ቤት አላስገባትም። እኔ የሰይጣን ማህበር ስለሆነች ማለት ነው። በትምህርቷ ቅዱስ ዮሐንስ በመልእክቱ ላይ ክርስቶስ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ብሎ ካለ ከየት ነው ማለት ነው? ከሰይጣን ነው ማለት ነው። ስለዚህ ከሰይጣን ማህበር የሆነ እዚህ አይገባም። ለማዳን ከፈለገች ግን ኤርሚያስ እንዲያድነኝ አትበል። እኔ አዳኝ አይደለሁም። እኔ አዳኙን ሰባኪ እንጂ እኔ አዳኝ አይደለሁም። ግን ስንት ጊዜ ያወራችሁ በውስጥ መስመር? መቼ ነው ኤርሚያስን የምታውቂው በላት። በውስጥ መስመር ተስፋ ቆርጠህባታል ማለት ነው። አንዴ በቃ መቼ ነው ሲያወራሽ የነበረው? መቼ ነበር ስታወሩ የነበረው በላት። እሷም ደግሞ ሌላ አለች። እሷኛዋ እንደውም አልተገለጠች መሰለኝ። ሌላ ማለት ሁለት ናቸው አስታውሳለሁ። አሜሪካ ሀገር አይደለችው ኤቨን? ኦኬ። መቼ ነው ከእሱ ጋር ማውራት የጀመራችሁት? በውስጥ መስመር ምን ያህል ጊዜ አወራችሁ? ያኔ ፌስቡክ ላይ እንደውም መሪዎቿን ሁሉ እንድታመጣ ብዬ ስትል ምን ብላ መለሰች? ምን ብላ አለች ብሎ የሚለው ማለት ነው። ኦኬ። እና የመጽሐፍ ቅዱስን እውነት ዲና አድርጎ ክርስቶስ የማርያም ልጅ አይደለም ብሎ ማለት የሰው ልጅ አይደለም ማለት ነው። በእሷ ንግግርና በእነሱ ንግግር የሰው ልጅ ካልሆነ የሰው ልጆች ሊያድነው የመጣው ጌታ የሞተው በስጋው አይደለም ማለት ነው። ኦኬ። ያ ዝንብ የበላው አባቷ ቄስ ተክለ ማርያም ገዛኸኝ የተባለው ዝንብ ስለበላ ነው። ባይዘው 4 ዝንቦች በልቷል። እነዚያ የዝንቦቹ መንፈስ ነው እንደውም እንደዚህ በጠበጣቸው እነሱን። ሰውየው ላይ መለስ ያው ሲኦል ገብቷል። ኢየሱስን አስክዶ የሚገባበት መንግስተ ሰማያት ካለ ኢየሱስ በእርግጥ አታሎናል እንላለን። ግን አታላይ አይደለም ጌታዬ። ዝንብ በልቶ በዝንብ መገለጥ ሲበጠብጣቸው የነበረ ቄስ ተክለ ማርያም ገዛኸኝ ቀጥታ መጽሐፉ ላይ ነው የተናገረው። ዝንቦች ነው የበላው። 1 2 2 3 4 እያለ ዝንቦች ለቃቅሞ በልተዋል። እና ከዛ መገለጡ ነው መገልበጡ። ምን መገለጥ ትለዋል? መገልበጡ መጣለት። መገልበጡ ሲመጣለት የዝንቦቹ መንፈስ ኢየሱስ የማርያም ልጅ አይደለም ብሎ የሚል ትምህርት አስተማረ ማለት ነው። በዝንቦቹ መንፈስ ተሞልቶ ሲናገር ኢየሱስ የማርያም ልጅ አይደለም ማለት ነው። ይህን ትምህርት ትቀበለዋለሁ ኤርሚያስ? ኔቨር ኤቨር አልቀበለውም። ለምን? ትምህርቱ የሰይጣን ትምህርት ስለሆነ። እንዴት የሰይጣን ትምህርት ይሆናል? ኢየሱስ የማርያም ልጅ አይደለም ማለት ኢየሱስ የሰው ልጅ አይደለም ማለት ነው። ኢየሱስ የሰው ልጅ ካልሆነ ኢየሱስ በስጋ አልመጣም ማለት ነው። ኦኬ። ኢየሱስ በስጋ አልመጣም ብሎ የሚያምን ሰው ደግሞ ከማን ነው ይላል ዮሐንስ? ከእግዚአብሔር አይደለም ብሎ ይለናል። ከእግዚአብሔር ካደለ ከማን ነው? ከጨለማው ዓለም ገዢ ነው ማለት ነው። እናንተ አሁን ይህን ስጨርሱ ምናልባት ባለፈው ወጥተህ ቤት ከፍተህ ጠርተሃት ነበር አሉ። አንተው ጠርተህ እዛው ፉብዬ ፉብነት ምናምን ነገር ተባባሉ። ብጽዬ ሰላም በል። እኛ እዚህ ሄቨን ነው ኤርሚ ስሟ ሄቪዬ ሄቡዬ ምናምን ነገር ባይዘዌ ዳላስ ነው ያለችው። እዚሁ ጎረቤቴ ናት። ያው 10 ጊዜ ስለምትናገረው ደቀ መዝሙር ትምህርት ከዛሬ 20 ዓመት በፊት እኔ ጋር ነበረች። እኔ ክላስ አልፋለች። ዳንኤል አምደ ሚካኤል አሁን የሚያመልክበት ቸርች ነበረች፣ ከኛ ጋር ነበረች። ካላወቀ ኤርሚ ኦኬ። ፐርሰናሊ መጎበኛት ልጅ ናት። በጌታ ነበረች አስቀድማ። አዎ ዳላስ ነገርኩ እኮ ዳንኤል አምደ ሚካኤል አሁን የሚያመልክበት ፓስተር በድሉ ጋር እዛ ነው እንግዲህ። ከዛም በፊት ድሮ ማቅ ነበር አገር ቤት ትላለች። እዛ ነው የተጠመቀችው። ደቀ መዝሙር ክላስ ከእኔ ልጆች ጋር ነበረች እና እኔን ትከሰኛለች። እሱ ነው ያደረገኝ ስትለኝ እንግዲህ ለይሁዳ ኢየሱስ አይጠየቅ አልኳት። ከዚህ በፊት ይጠየቃል እንዴ? አይ ምን ይጠየቃል? በገዛ መንገዱ የተዋትን ያሉት ሐዋርያቱ ምን ይጠየቃል? ጌታ ኢየሱስ ያ እንግዲህ የዝንቡ መንፈስ ነው። ይሄ ዝንብ መንፈስ እኮ ቀላል አይደለም። ቆሻሻ ላይ ስለሚቀመጥ አዶ ነው እንግዲህ በሚስጥርም ሊያበሏቸው ይችላል። ካህኔ ብሎ ያለው ቄስ ተክለ ማርያም ገዛኸኝ ዝንብ ከበላ ምዕመኑ የማይበላበት አንዳቸው ምክንያት የለም። እኔ ምን አገባኝ? እኔ በሰው ሃይማኖት ውስጥ ግን ዝንብ በይና በዝንብ መንፈስ የሚያገለግል የዝንቧ መንፈስ መገለጥ ማርያም የኢየሱስ እናት አይደለችም ያስብልሃል።
የክርስቶስ መንፈስ ግን በእኔ ውስጥ ስላለ ማርያም የጌታዬ እናት ናት እንላለን ማለት ነው። እኔም ብቻ ሳይሆን ጴንጤዎች ሁሉ ጭምር። ምክንያቱም መጽሐፉን ስለሚል በኤልሳቤጥ ላይ መንፈስ ቅዱስ ሲወርድባት የጌታዬ እናቱ ነው ያለችው። ያ መንፈስ በእኔ ላይ ስላለ፣ ያ መንፈስ በወንጌላውያን አማኞች ወንድሞቼ ላይ እህቶቼ ላይ ስላለ የጌታዬ እናት ናት ማርያም። የጌታዬ እናቱ አለች ኤልሳቤጥ። ፌቡ ነው ማነው ያላችኋት? አሁን ያላችኋት ሴትዮ ደግሞ የጌታ እናት አይደለችም። ታዲያ ከዚህ የበለጠ ሰይጣናዊነት ምን አለ ወንድሞች እናቶች? እና እዚህ እንደዚህ ልማልድላትና ኤርሚዬ ልማልድላት ብፁም በጣም ፈልጓል። ትግባና እስኪ ትንሽ ቼክ ብታረጋት እንደው እንለምንህ። አይ ምልጃ አልቀበልም። በዚህ ምልጃ ዝግ ነው። በዚህ በኩል ምልጃ ዝግ ነው። ምልጃ ዝግ ነው። ዝግ ነው። በእውነት ነው የምልህ ዝግ ነው። ለምን ብዙ ጊዜ እኔ ስላወራኋት ነው ወገኖች፣ በጣም ብዙ ጊዜ ስላወራኋት። እንደውም ታስታውሱ ከሆነ እኮ ወደ ቲክታክ ላይ በመጣው ጊዜ አንድ ማን ነው ስሙን እንድጠሩ ይፈልጋሉ ከእነሱ ውስጥ የነበረ ገብቶ ሁሉ ከአንተ ጋር ዲቤት ላድርግ ብሎ አንድ ሰሞን ተፍ ተፍ ሲል ነበር። ስሙን እንድጠሩ ይፈልጋለው ወገኖች። ኖ በረከት አይደለም። ያዲ አንደኛው ያዲ ነው። አዎ ያዲ። ሌላኛው አንድ አለ። ሌላ አንድ አለ። አንጀሎ ነበረ ድሮ። አንጀሎ ቴንክ ዩ። አንጀሎ የሚባለው ወደ ቲክታክ በመጣው ጊዜ ተከታትሎ የመጥቶ አስታውሳለሁ። በዚህ ጉዳይ ላይ ላውራህ ብሎ ገብቶ ገስት ላይ ያው ተንተፋትፎ ነው የወጣው። ያዲም የተባለው ማለት ነው። ኦኬ ያዲም የተባለው እንደዚሁ ተንተፋትፎ ነው የወጣው። ክርስቶስ የማርያም ልጅ አይደለም ብለህ ምንድነው የሚያወሩት? ስጋውን ከየት ነው ይዞ የመጣው ብለህ ስትላቸው እኮ ከሰማይ ነው ብሎ የሚሉት። ስጋውም ነው ብለህ ስትላቸው ቱታ ነው ብሎ የሚሉት። ቱታ ጆንያ ምናምን ነገር ብሎ የሚል ማለት ነው። የአንድ ቆፈን የመታው ሽማግሌ አለ እዛ የእነሱ መሪ ነኝ የተባለ ሁሉ ቀደዚህ መጥቶ በቱታ የተገለጠው በቱታ ይላል። ይህን ቱታውን አውልቆ ነበር በሳማ መቀመጫውን መግረፍ ይላል ደርግ እና የኢየሱስ ክርስቶስ ስጋ ቱታ ነው፣ በቱታ ውስጥ የተገለጠው አብ ነው ብሎ የሚል ማለት ነው። ዲመኒክ ሰይጣናዊ የሆነ ትምህርት ማለት ነው። ከየት ነው ያመጣው ብለህ ስትላቸው ያንን ስጋ ከሰማይ ከከዋክብት ሁሉ ብሎ ተናግረዋል። ቄስ ተክለማርያም ገዛኝ ዶክተር ተስፋዬ ሮበሌ በደንብ አበጥሮ የእነሱን ቤተ እምነት በአፍጢሞ የደፋ ወንድም ማለት ዶክተር ተስፋዬ ሮበሌ ነው። አንድ ዶክተር ተስፋዬ ሮበሌ ብለህ ስትል ኦንሊ ጂሰሶች ጋር ሄደህ ነው የሚሉት ወንድሞች እናቶች፣ ጌታ እግዚአብሔር ምስክር። በዚህ ጉዳይ የማይናቅ አንበሳ ስራ የሰራ ዶክተር ተስፋዬ ሮበሌ የኦንሊ ጂሰስ ትምህርትን ገደልን የከተተው አልኩ። ቄሱን በህይወቱ እያለ ተጫውቶበት ነው ወደ ሞት የላከው። ተጫውቶበት የኦንሊ ጂሰሶችን ቄሶች የተባሉት አገልጋይ የተባሉትን ጠርቶ ቡና እየጋበዘ ሻይ እየጋበዘ እያንዳንዱን ሪከርድ እያደረጋቸው አስፈቅዶ ማለት ነው። ሪከርድ የሚያደርጋቸው ሽማግሌውና ብራዘር ያለፈለፈው የለም ኢንተርቪው ላይ ማለት ነው። እና ይህን የቤኤልዜቡል የዝንብ አምላክ ብዬ እለዋለሁ ማለት ነው። ኦንሊ ጂሰስ ማለት የቤኤልዜቡል የዝንብ አምላክ ብለው ይሉታል። ቤኤልዜቡል የተባለው በጥንት አቃሮናውያን የአቃሮን መንፈስ ነው። በአቃሮን ይመለክ የነበረ መንፈስ ነው ይሄ ቤኤልዜቡል የተባለው ማለት ነው። የዝንብ አምላክ ነው። እና የጥንት ፍልስጤማውያን የፍልስጤም አምስቱ መኳንንቶች እነዚህ ጋዛ፣ አሽኬሎና፣ ጌት፣ አቃሮንና አዛጦን የሚባሉ ነበሩ። እና የአቃሮናውያን አምላክ ነው ዝንቧ ማለት ነው። እኛ እሺ የምንላት እዚህ እኛ ጋር ነው። እሺ ዞር ወግጅ ዞር በይ የምትባለው ኦንሊ ጂሰስ ጋር ትበላለች። ከበላህስ በኋላ ማርያም የኢየሱስ እናት አይደለችም ብላ ምትል መገለጥ ትሰጥሃለች ማለት ነው። እኛ በየቤታችን ኧረ እነዚህ ዝንቦች እስቲ መቷቸው የምትባለው ኦንሊ ጂሰስ ጋር ሲገኝ እየያዙ ይበላዋቸዋል፣ ይቀረጥፏቸዋል። ቄሶቻቸው እንደዛ ነበር ሲያደርጉ የነበሩት። አሁንም ያሉት እንደዚሁ ነው የሚበሉት ማለት ነው። ይሄ እግዚአብሔር ምስክር ስም ማጥፋት እንዳይመስላችሁ ወንድሞች እናቶች፣ በራሳቸው መጽሐፍ የጻፉት ነው። ሰውየው ዝንብ ቀርጣፊ ነበር። ሰውየው ዝንብ በይ ነበር። የዝንብ አምላክ ቤኤልዜቡል ማለት ነው። አቃሮናዊ ስፒሪት ገባበት
እና ግን ዝንቡን ዶክተር ተስፋዬ ሮበሌ ዝንባቸውን እሺ ሊልላቸው ብዙ ታግሏል፣ ብዙም ውጤት አምጥቷል። እና ብፁዬ በኋላ አስገባ ነው የምልህ አንተ ጋር ስትገባ ማለት ነው። ኦኬ እዚህ ቤት መናፍቃን አይገቡም ለማለት ነው ባጭሩ። በጣም ብዙ ጊዜ ስላወራኋት በጣም ብዙ ጊዜ እድል ሰጥቼ ከፌስቡክ ጀምሮ አንተ ሳታውቃት እኔ አውቃታለሁ። ኦኬ ብዙዬ እንደ ዝም ብሎ አይደለም። እና መናፍቅ አለመሆኑን ስላረጋገጥክልኝ ግን እውነት ከልብ ነው የማመሰግነው። መናፍቅ አለመሆኔን እኔም ወንድም መሆኔን ስላረጋገጥክልኝ አመሰግናለሁ። ሄቨን አይ እንግዲህ ምንም ልረዳት አልቻልኩም። እጠረጥርሃለሁ እኮ ከዝንብ በይ ጋር ቁጭ ብለህ ልረዳት እኮ አልቻልኩም። ኖ ከዝንብ በይ ጋር ቁጭ ብለህ እኮ አንተም አሸሼ ገዳሚ እኮ እያልክ ነበር አሉ ተትናንት ወዲያ እኔ ቤት ወጥተህ ጠርተህ ነይ እስጢ ፎ ብዬ ልቤን ደግፊው ነው እጄን ያዡ ስትል ነበር አሉ። እና ይህንን ላስተካክለው ኤርምዬ። እሺ ኤርሚ ያለው አንደኛ ዮሐንስ ላይ ኢየሱስ ክርስቶስ በስጋ እንደመጣ ከማይታመን ጋር አብራችሁ አትቀመጡ፣ ምግብ አትብሉ ነው የሚለው። መናፍቅ ያለው በዛ ፐርስፔክቲቭ ነው። አንተ ግን ታምናለህ እና ከአንተ ጋር መነጋገር ይቻላል። ከዛ አንጻር ነው። ቀጥሎ ኤርሚ። ቴንኪው ወንድምነት። እሺ ባለፈው ብፁዕ እዚህ ስለመጣም ደስ ብሎኛል። ከእሱ ጋር ይህን መጽሐፍ እያወራን ነበር። ዛሬም እዚህ መጽሐፍት ላይ በሰፊው እንሄድበታለን። በሰፊው ነው የሚሄድበት። ከዛ ደግሞ እነ ድርሳነ ማርያም እነ መጽሐፍ አርጋኑ ባለፈው የጀመርኳቸው መጽሐፈ ዚቅ፣ ቅዳሴ ሰዓታቱ እያንዳንዱ ስላሉ እነሱንም ደግሞ እንሄድበታለን። ምንድነው እያልኩ ያለሁትኝ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ወገኖቻችን ዘንድ የኢየሱስ ክርስቶስ አማላጅነትን አንቀበልም ብለዋል። ለምን ብለን ስንል ሐዋርያቱ እንደዚህ ብለው አላስተማሩትም ብለው ይሉናል። የጌታን አማላጅነት አዎ ኦኬ አማልዶ ነበሩ ብለህ ስትላቸው በምድር አንዳንዶቹ አዎ አማልዷል ይላሉ። አንዳንዶቹ አብዛኛው ግን አማልዷል ይላሉ በምድር በነበረበት ሳለ። አንዳንዶቹ ደግሞ በምድርም ሳለ አልማለደም ይላሉ። እንደነ ቢንያም ሽታዬ አይነቶቹ ማለት ነው። በምድርም አልማለደም በሰማይም አልማለደም። እሱ እኮ አምላክ ነው። አምላክ ስለሆነ አምላክ ወደ አምላክ እንዴት ይለምናል ብለው ይላሉ። መጽሐፍትን የማያውቁ ማለት ነው። ኦኬ ግን እነዚህ በአብዛኛው ህዝብ በምድር ሳለ ማልዶ ነበር፣ አሁን ግን በሰማያት ሆኖ አያማልድም ብለው ለሚሉቱ ሰዎች ለእነሱም ለእኛም ለሌሎችም ቤተ እምነት ተከታዮች መጽሐፍ ቅዱስን የመጽሐፍ ቅዱስን ስልጣናዊነት እቀበላለሁ ብሎ ለሚል መጽሐፉ ግን ምን ይላል? ሐዋርያቱ ግን ምን አሉ ብለን ስንል ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳና ካረገ በኋላ ለሐዋርያነት ጥሪ የተጠራው ቅዱስ ጳውሎስ በመልእክታቱ የአዲስ ኪዳንን ከግማሽ በላይ መጽሐፍትን የጻፈ ቅዱስ ጳውሎስ በጻፋቸው መልእክታቶች ውስጥ ይህን ነገር አበክሮ ተናግሯል። ምን ብሎ? ኢየሱስ አስታራቂ መሆኑን ተናግሯል። ልብ በሉ። ኢየሱስ አማላጅ መሆኑን ተናግሯል። ኢየሱስ መካከለኛ መሆኑን ተናግሯል። በሊቀ ክህነቱ ስራ እነዚህን ሶስቱ ነገሮች ተመሳሳይ ናቸው። መካከለኛ ብሎ የሚለውን ቃል ለጥቅም አውሎታል ቅዱስ ጳውሎስ። አስታራቂም ነው ብሎ የሚለውን ቃል ለጥቅም አውሎታል ከጌታ ከኢየሱስ ክርስቶስ የቤዛነት ስራ ጋር ሲናገር። አማላጅም ነው ብሎ የሚለውን ቃል ተናግሮታል። ኦኬ እነዚህ ሶስት ቃላቶች ተነግረዋል። እነዚህ ሶስት ቃላቶች አንዳቸው ከአንዳቸው ጋር በጣም የተገናኙ እንደሆኑ የትኛው ምድሪቱ ላይ ያሉት የቋንቋው ሊቃውንት በመዝገበ ቃላት ላይ ያስቀምጠዋቸዋል። በኦርቶዶክስ አስተምህሮት ብቻ ስትሄድ ነው አማላጅ ማለት ምን ማለት ነው ብለህ ስትላቸው አስታራቂ አይደለም ይለዋል። ኦርቶዶክሳውያን ወገኖቻችን አማላጅ ብሎ የሚለውን ቃል ምንድን ነው ብለህ ስትላቸው አስታራቂ አይደለም ይለዋል። አስታራቂም ደግሞ አማላጅ አይደለም ይለዋል። ኢየሱስ ክርስቶስ አስታረቀ ብለን ስንል አማለደ እያልን አይደለም። አሁን ያስታርቃል ብሎ ቢልም መጽሐፍ አሁን ያማልዳል ማለት አይደለም። ማማለድ ብሎ የሚለው ቃል ከመለመን ጋር ስለሚገናኝ ለኢየሱስ ክርስቶስ ቃሉ አይቀጸልለትም፣ አይነገርለትም፣ ነውር ነው፣ ለፍጡር ብቻ የሚሰጥ እንጂ ለፈጣሪ የሚቀጸል አይደለም። ኢየሱስ ፈጣሪ ነው ብሎ ይላሉ። ኢየሱስ ደግሞ በስጋው ፍጡር ነው ደግሞ እኮ ብለውም ደግሞ እኮ ያምናሉ ግማሾቹ። እንዲህ አይነት ትግል የገጠመን ሃይማኖት አበው በስጋው ፍጡር ነው ይላል ክርስቶስን። እንግዲህ ታዲያ እሱ አምላክ ነው፣ ለአምላክ አይቀጸልለትም ለምን ትላላችሁ? ኢየሱስ ክርስቶስ በስጋው ሰውስ አይደለ ወይ? በስጋው ሰው አይደለም ወይ? የሰው ልጅ አይደለም ወይ? አዎ ነው። ሊቀ ካህን እኮ የሆነው በአምላክነቱ አይደለም። ሊቀ ካህን የሆነው ሰው በመሆኑ ነው። ነቢይነቱ በአምላክነቱ አይደለም። ነቢይ የሆነው ሰው ስለሆነ ነው። ኦኬ
ኢቭን ንግስና እንኳን ብሎ የሚለው እግዚአብሔር ከዓለም ጀምሮ ንጉስ ነው ብሎ የሚለውን የመዝሙር መጽሐፍት ላይ እሱኛውን በእግዚአብሔር ዙፋኑን በሰማይ ሰራ መንግስት ሁሉን ትገዛለች ብሎ ባለበት በሱኛው ቢሆንም ደግሞ እኮ ንጉስ እንደመሆኑ መጠን ደግሞ በዳዊት ቤት ላይም ደግሞ ይነግሳል። የዳዊትን ዙፋን ወራሲ የሚሆንበትም ምክንያት መልአኩ ሲናገር ለቅድስት ድንግል ማርያም የአባቱን የዳዊትን ዙፋን ይሰጠዋል ብሎ ያለው የዳዊትን ዙፋን እኮ የሚወርሰው ወራሲ የሚሆነው ሰው ስለሆነ ነው። አምላክ ስለሆነ አይደለም። የዳዊትን ዙፋን ወራሲ የሆነው ልጅ ስለሆነ ነው። ከወገብ ፍሬ በዙፋንህ ላይ አስቀምጣለሁ የሚል መሐላ ምሎ ስለማለት ማለት ነው። ከሆድ ፍሬ በዙፋንህ ላይ አስቀምጣለሁ አለው በመዝሙር 132 ቁጥር 11። ቅዱስ ጴጥሮስ ይህን ክፍል ወስዶ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 29 ላይ ሲናገር ስለ አባቶች አለቃ እንደሞተና እንደተቀበረ በግልጥ እናገር ዘንድ ፍቀዱልኝ ይላል። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ ይላል ጴጥሮስ ደግሞ ሲናገር ከወገቡ ፍሬ። የወገብን ፍሬ ይበለው ልጅ ማለት ነው። የሆድም ፍሬ ካለው ልጅ ማለት ነው። የማህፀኗን ፍሬ ካለ ልጅ ማለት ነው። ለማርያም የማህፀኗ ፍሬ ብሎ ይናገራል። ዳዊትን የሆድ ፍሬ ብሎታል መዝሙር 132 ቁጥር 11 ላይ። ጴጥሮስ የመዝሙር 132ን ወስዶ የወገቡ ፍሬ ብሎታል። የወገብ ፍሬ ልጅ ነው። የሆድም ፍሬ ልጅ ነው። የማህፀንም ፍሬ ልጅ ማለት ነው። ለማርያም የማህፀኗ ፍሬ ነው። ለዳዊት ግን የወገቡም የሆዱም ፍሬ ተብሎ ተጠርቷል በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 29 እና በመዝሙር 132 ቁጥር 11 ላይ ማለት ነው። ስለዚህ ንጉስም ተብሎ ኢየሱስ ክርስቶስ ንጉስም ተብሎ የሚጠራው ሰው በመሆኑም ጭምር ማለት ነው። ሰው በመሆኑም ጭምር በምድር ላይ ይነግሳል። በሺው ዓመት መንግስት ይነግሳል። አሁንም እዚህ ጋር ደግሞ ሌላ ጣጣ ሊመጣ ነው። ኦርቶዶክሳውያን ማለት ነው በየቦታው ነው የሚንጠባጠቡት። የሺህ ዓመት መንግስት የሚባል የለም ይሉሃል። መጽሐፍቶቻቸውን ቢያውቁ ግን እዚሁ ያስኩት እንኳን ድርሳነ ሰንበት የሺው ዓመት መንግስት እንዳለ ይናገራል። የአባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር የሺው ዓመት መንግስትን ይናገራል። ሌሎች መጽሐፍቶቻቸውም የሺውን ዓመት መንግስት ይናገራል። አለየላቸውም። አየህ፣ መጽሐፍ ቅዱሳቸውን ስለማያነቡ እንዴት ነው የሺህ ዓመት መንግስት ብላችሁ የምትሉት ይሉናል። መጽሐፉ ነው ያለው፣ መጽሐፍቶቻችሁ እያሉ ነው። የክርስቶስን ዳግም ምጽአትን ንጥቀት ማለት ንጥቀት የክርስቶስን ንጥቀት መነጥቅ ማለት የክርስቶስን ንጥቀት አድርጎኝ የቅዱሳንን ንጥቀት ይቃወሙታል ኦርቶዶክሳውያኖቹ። እኛ ኢየሱስ ጌታ ነው ብለን ስንል ይቃወሙናል። ኢየሱስ ያድናል ብለን ስንል ይቃወሙናል። ኢየሱስ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ባህሪ ያለው ብለን ስንል ይቃወሙናል። ኢየሱስ ዳግም ይመጣል ብለን ስንል ይቃወሙናል። በጣም በቃ መቃወም ነው። እኛ እንደውም ፕሮቴስታንት ብሎ የሚለውን ስም ያዝን እንጂ ኦርቶዶክስ ናት እንደውም ፕሮቴስት የምታደርገው። ለምን? ስለ ኢየሱስ ከነሱ ቤት ውጪ ሌላ ሰው ሲናገር በሙሉ ነው የሚቃወሙት። አሜን አይሉም። ለአንዱ ቃል እንኳን አይታችሁ ከሆነ ኢየሱስ አምላክ ነው ብለን ስንልም ይቃወሙናል። ኢየሱስ ሰው ሆኖ ከቅድስት ድንግል ማርያም ተወልዷልን ብለን ስንል ይቃወሙናል። መቃወማቸውን አሜን ብለው አይስማሙ። በዚህ ነው የሚገልጡት። አፋችሁን ያዙ፣ ስለሱ አታውሩ ይሉሃል። ወንድሞች እናቶች አታውሩ ስለሱ፣ ዝም በሉ የሚሉን እዚህ ፕላኔት ላይ እኔ በምድሬ ላይ ማለት ነው ዝም በሉ የሚሉን ስለ ክርስቶስ ስናገር ዝም በሉ ብሎ የሚሉን የመጀመሪያዎቹ ሙስሊሞች አይደሉም። የመጀመሪያዎቹ ምድራችን ላይ ኦርቶዶክሳውያን ናቸው። ለምን በሉ? ጌታን ስለጠሉት ነው አይደለም። ህዝቡን ስሜታዊ አድርገው ስሜታዊያን የሆኑ መምህራን አግለብልበው እኛ የምንናገረው ነገር ሁሉ በሙሉ እንደማይጠቅም እንደማይረባ አድርገው ስለነገሯቸው ስለ ኢየሱስ ክርስቶስ ኦርቶዶክሳውያን ሲናገሩ እኛ ሰሚ ብቻ ነው መሆን ያለብን። ምንም ነገር አሜን እንኳን ካል አሜን ማለት ትክክል አይደለም ነው ብሎ የሚሉን እስከዚህ ድረስ ሊሉን ይችላሉ። እነሱ አሁን ኢየሱስ ጌታ ነው ብለው ቢሉ እኛ አሜን ብለን ብንል ማን ነው አሜን በል ያለህ? አፍክን ያዝ አንተ ዝም ነው ማለት ያለብህ ነው የሚሉን ወንድሞች እናቶቼ። እኛ ግን ማንም ይናገር የጌታን ጌትነት ሲናገሩ አሜን እንላለን ማለት ነው። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ በስጋ መገለጡ እውን ነው፣ እሙን ነው፣ የመጽሐፍ ቅዱስ አስተምሮ ነው። ሰው ስለሆነ በዳዊት ዙፋን ላይ ይነግሳል። በሺው ዓመት መንግስት በኢየሩሳሌም አሁን በምናያት ኢየሩሳሌም አሁን በምናያት ኢየሩሳሌም ላይ ይነግሳል። በዳዊት ዙፋን ላይ ይነግሳል። ምድር ሁሉ ይገዛል። ምድር ሁሉ ወደ ኢየሩሳሌም ትውልድ ይወጣል። ኦኬ። ስለዚህ ሰው በመሆኑ እነዚህን ሁሉ አግኝቷል ለማለት ነው። በመጽሐፍ ቅዱሳችን እንግዲህ እነሱም በያዙት መጽሐፍት እኛም በያዝነው መጽሐፍት ላይ የጌታችን የኢየሱስ ክርስቶስ አማላጅነት ግልጽ ሆኖ ተጽፏል። ግልጽ ሆኖ ነው የተጻፈው። ቅዱስ ጳውሎስ ግልጽ አድርጎ ነው የጻፈው። በግዕዝ በአማርኛ ግልጽ ሆኖ የተጻፈው። በግሪኩ ቋንቋ የግሪክ ቋንቋ አዋቂዎች ግልጽ አድርገው ነው የጻፉት። ኢየሱስን
ምልጃ ብሎ የሚለውን ቃል የግዕዙ የሮሜ መልክ መጽሐፍ ማለት ነው። ወይ ተዋቀስ ብሎ የሚለውን ተከራካሪ ዋስ ጠበቃ ብለው አለቃ ኪዳነ ወልድ ክፍሌ ናቸው የፈቱት ግሱን ማለት ነው። ኦኬ ከአለቃ ኪዳነ ወልድ ክፍሌ የበለጠ ደግሞ የግስ አዋቂ ነኝ አለ ብሎ ካለ ያው መቼስ ምን እንላለን? ፍየል ከመድረሷ ቅጠል መበጠሷ የሚባለውን ተረት ብሂል እንተረትበታለን። ካልሆነ በስተቀር ሊቁ አለቃ ኪዳነ ወልድ ክፍሌ ወይ ተዋቀስ ብሎ የሚለውን ቃል በመዝገበ ቃላታቸው ላይ ቆንጅ እያደርገው ፈተውታል። ኦኬ አንድ ኦኬ ወይ ተዋቀስ የግሪኩን ቋንቋ የሚያውቁቱ ሰዎች ኢንቱካኔ ብሎ የሚለው ቃል ከመለመን ጋር የተገናኘ ነው፣ ከአማላጅነት ጋር የተገናኘ ነው ብሎ ግሪኩ ቁጭ አድርጎታል። ኦርቶዶክስም ይህን አልካደችም። አዎ የግሪኩ ይላል እኔ ግን አልልም ብላ በ80 አሐዱ በ2000 ዓመተ ምህረት በተተረጎመው ላይ በዚህ ላይ አስቀምጣለች። እኔ የምፈልገው ሮሜ 8:34 ላይ ይፈርዳል ብሎ የሚለው ይጻፍልኝ። ሰርዙት፣ የግሪኩን ሰርዙትና የግዕዙን አስገቡት። ግዕዙን ደግሞ የኦርቶዶክስ ካህናት ብቻ ስለሚያውቁ ምእመኑም ስለማያውቅ አሜን ከማለት ውጭ ምንም ነገር ስለሌለ የሚጠይቃቸው የለም። ግሱ እንዴት ነው? እንዴት ይገሰሳል? እርባታው እንዴት ነው? ትርጓሜው እንዴት ነው? ማንም አይጠይቅም። ጥቂት የቤተ ክህነት ሰዎች ካልሆኑ በስተቀር አይጠይቅም። አሜን ነው ብሎ የሚሉት ቄሶቹ ሐሰት አይናገሩም፣ ያሉት ሁሉ ትክክል ነው ብሎ በሚል ማለት ነው። ከዛስ የግሪኩን ከዚህ ጋር መንጋጋ ጥርስ እንደሚነቀል ነቅላችሁ አውጡና ከዚህ ጋር አውጡና አማላጅ ብሎ የሚለውን እዚህ ዳጉ ላይ ጣሉት። በሚቀጥለው ጊዜ ደግሞ ከዚህ ከዳጉ ላይ አውጥተን አሽቀንጥረን እንወረውረዋለን ነው ኦርቶዶክስ እያደረገች ያለችው እንጂ የግሪኩ ይማልዳል ተብሎ ከተባለ ማን ነው እናንተ ጥርስ ነቃ ይመስል የእግዚአብሔርን ቃል ከዚህ ውስጥ እንድትነቅሉ ያደረጋችሁ? ግሪኩ ለስንት ሺህ ዓመት እዚህ ጋር ተቀምጦ አልነበር ወይ? ግዕዝ ትናንትና መጥቶ ግዕዝ ግሪክን አርሞ ይታይ። ግዕዝ ግሪክን ሲያርም ወገኖቼ በመጽሐፍ ቅዱስ ዓለም ግሪክ ቋንቋ በግዕዝ ሲታረም ግዕዝ አራሚ ሆኖ ቁጭ ሲል ግዕዙ ትክክል ሆኖ ግሪክንና ዕብራይስጥን ሲተች ይሄ ነው። አየህ ደሜን የሚያፈላው ይሄ ነው፣ እውነቱን ለመናገር ማለት ነው። ነውር የመጽሐፍ ቅዱስ እናት ቋንቋዎች ማለት ናቸው ግሪክና ዕብራይስጥ። ኦኬ እዚህ አሁን ቴዎሎጂያን የተማሩ ጌርሳም ተምረዋል። ብፁዕ አምላክ የኦርቶዶክስ ተዋሕዶ ቤተክርስቲያን ተምሯል። እናት ቋንቋ ምንድን ነው? ግሪክና ዕብራይስጥ ነው የመጽሐፍ ቅዱስ። አዲስ ኪዳን በግሪክ ብሉይ ኪዳን በዕብራይስጥ ብላ ተናግራለች። እና መነቃቀል፣ በየቦታው መንቀል ማውጣት፣ ይሄኛውን አውጡት፣ ይሄኛውን ንቀሉት፣ ይሄኛውን ተኩት፣ ይሄኛውን አጥፉት፣ ስንት ነገር ነው እዚህ ላይ የተበላሸው። እሺ መጽሐፍ ቅዱስ ግን የኢየሱስ ክርስቶስን አማላጅነት ግልጽ አድርጎ ይናገረዋል በደንብ። እኛ ኬት አመጣ ነው? ሁሌ እንደምናገር ይህን ተናግሬ ወደ ዋናው ሀሳብ ልግባ። የዋናው ሀሳብ ይሄ ስለሆነ የጴንጤ ፓስተሮች ተሰባስበው እስቲ ምን ብንለው ይሻላል? ኢየሱስ ክርስቶስን አማላጅ ነው ብለን እንበለው? አይ እንበለው። አንተስ ምን ትላለህ በዚህ ጉዳይ? አይ እኔ ባንለው ነው የሚሻለው። አንተኛው ሀሳብ አለ። አይ እኔም ብንለው ሞር ያዋጣናል ብሎ የጴንጤ ፓስተር ተሰብስቦ አምቦሃ እየጠጣ ኮካኮላ እየጠጣ፣ እኛ ጋር ጠላ ስለማይጠጣ ማለት ነው፣ ኮካኮላና አምቦሃ እየጠጣ ያጸደቀው ትምህርት አይደለም፣ የመጽሐፍ ቅዱስ ትምህርት ነው። ጴንጤ እዚህ ውስጥ እጁን ያስገባበት ምንም ነገር የለም። የተጻፈችውን ቀጥታ ነው ምናምን። ኢየሱስ አማላጅ ነው ብሎናል፣ አማላጅ ነው በቃ። አማላጅነቱ አልገባም፣ አሁን እናጠይቅ። አማላጅ ነው ብለው አሉት፣ ይኸው እያሳነሱት ፍጡር አደረጉት ይላል። እኔ አይደለሁም ፍጡር ያደረጉት፣ ኢየሱስ ሰው ሆኖ መጥቷል። በስጋው ፍጡር ነው ብላችኋል በራሳችሁ መጽሐፍ በሃይማኖተ አበው ላይ። ፍጡር አደረጋችሁት ይሉና እንዴ? ሰው እኮ ማለት ነው ፍጡር አደረጋችሁት ማለት የሰው ልጅ ሆኗል። ኢየሱስ የሰው ልጅ ያደረኩት እኔ ነኝ እንዴ? የጴንጤ ፓስተሮች ተሰብስበው ነው የሰው ልጅ ሁን እናጨበጭብልሃለን አንዴ እንደዛ እያሉ ነው ያደረጉት። አይደለም። ራሱ ነው የሰው ልጅ ሆኖ ራሱ ነው ሰው ሆኖ የመጣው ማለት ነው። ስለዚህ በስጋው ፍጡር ነው ያለችው ኦርቶዶክስ ናት። እኛ እንደውም ፍጡር ብሎ የሚለውን ቃል አልተጠቀምንም። ብንጠቀምም ምን ማለት እንደሆነ ይገባናል። ኢየሱስ ክርስቶስ ፍጡር ተብሎ ሲባል ማለት ነው ተብሎ ቢቀጸል እንኳን ምን ማለት እንደሆነ አብራራልሃለሁ። ኦኬ ስለዚህ አማላጅ መሆኑን በደንብ ግልጽ ሆኖ ቻለው ወንድም አለ ቻለው ጆን ቻለው። አዎ እንዴ መድኃኒት እኮ እየመረረን ነው የሚገባው ወንድምነት። እዚህ በጭንህና በጭንህ ስር በደንብ አድርጌ በከብት መርፌ ነው እዚህ ይሄን የጽድቅ ትምህርት ምናገር ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አማላጅ ነው፣ አስታራቂ ነው፣ ዋስ ነው፣ ጠበቃ ነው ብሎ የሚለውን ቃል የአዲስ ኪዳን ሐዋርያት በሙሉ ተጠቅመውታል። ሃይማኖት አበው ላይ ተጠቅመውታል። ሶሪ የአዲስ ኪዳን ሐዋርያት ሙሉ በሙሉ ተጠቅመውታል። አሁን ኦርቶዶክሳውያን ወገኖቻችን በመጽሐፍ ቅዱስ ውስጥ ስለ ኢየሱስ ክርስቶስ አማላጅነት ተብሎ የተባለውን ክፍል በሙሉ አንቀበልም ነው እያሉ ያሉት። እሺ
በመጽሐፍ ቅዱስ ላይ ደግሞ አንድም ቦታ ላይ ታማልዳለች ተብሎ ያልተጻፈላትን ማርያም የማርያምን አማላጅነት እንቀበላለን። የተጻፈ አሳዩን፣ የላቸውም። እንቀበላለን። ማርያም አማላጅ ነች። አንድ ጥቅስ አሳዩን እኛም እንድንቀበል፣ የለም። የሚመስል ጥቅሶች ተፈለጉ። እያንዳንዱን እየተከታተልን ልክ እግዚአብሔር በነቢዩ በሕዝቅኤል በኩል ማለት ነው ስለ ጎግና ስለ ማንጎግ ስለ ሞሳና ስለ ቶቤል ዋነኛ አለቃ ሲናገር ምን ይለዋል? እዛ ወደ ምድሬ ወደ እስራኤል አመጣለሁ ቀስትህንም ከእጅህ አራግፋለሁ ብሎ የሚል ቃል አለ። ቃል በቃል ጌታ እነዚህ ተናግሮታል። እናስ ኦርቶዶክሳውያን ማርያም ታማልዳለች ብለው የማይስማሙ የብሉይ ኪዳን ምንባባት ምሳሌ 31 ላይ ይልኝ ኤርሚያስ እዛ ጋር እመቤታችን ቁልጭ አርጋ ታማልዳለች አሉ። ሄደን ስናይ አታማልድም። ሕዝቅኤል 44 አሉ እየተከታተልኩ ሳራግፍ። ኢሳይያስ 1:9 ላይ አላየም ዘርን ባስቆር እሱም ለእሱ አይደለም ብዬ ሳራግፍ። መዝሙር 49 ላይ መዝሙር 45 ቁጥር 9 ላይ ስላላየህ ነው ወትቀውም ንግሥት በይማልክ እሱንም ሳራግፍ በሙሉ እየተከታተልን ጴንጤ ወገን እየተከታተለ ሲያራግፍ ማለት ነው። እግዚአብሔር በሕዝቅኤል በኩል ቀስትን ከእጅ አራግፋለሁ ብሎ የሚለውን ስለ ማርያም የተጠቀሱ ጥቅሶች ያማልዳሉ ብለው በኦርቶዶክሳውያን የተጠቀሱ ጥቅሶች በሙሉ እየተከታተልን ስናራግፍ አንድም የለም። ኦኬ የማርያም አማላጅነት መጽሐፍ ቅዱስ ላይ በጉልህ እናት መሆኗን በጉልህ እንደሚያሳይ ብጽዕት መሆኗን በጉልህ እንደሚያሳይ እንደዚሁ አማላጅነቷን በጉልህ የሚያሳይ ክፍል የለም። የኢየሱስ ክርስቶስን አማላጅነት በጉልህ የሚያሳይ እዚህ መጽሐፍ ቅዱስ ላይ አለ። ኦርቶዶክሳውያን መጽሐፍ ቅዱስን አትቀበሉም፣ ኢየሱስ ክርስቶስን አማላጅነት አንቀበልም አሉ። መጽሐፍ ቅዱስ ምንም የማይመሰክርላትን የማርያምን አማላጅነት ትቀበላላችሁ? አዎ አሉ። ይኸው እስካሁን ድረስ ማርያም ታማልዳለች ይላሉ። ጴንጤ ፊት ቀርበው ግን አንድ ጥቅስ አያመጡ። እርስ በርሳቸውም አንድ ጥቅስ አሳማኝ ጥቅስ አይሰጡ። የኢየሱስን አማላጅነት መጽሐፍ ቅዱስ ላይ ያልተቀበሉት ኦርቶዶክሳውያን ወገኖቻችን ኦኬ እሺ ይቀመጥ መጽሐፍ ቅዱሱ በቃ አይቀበሉትማ። ምን ብዬ ጠቅሳለሁ? ጢሞቴዎስ ገላትያ ምናምን ብዬ ብል ምን አይቀበሉ። እናስ በሚቀበሉት በራሳቸው በትር አሁን ቅጥቀጣ ጀምራለሁ ማለት ነው። በሚቀበሉት በራሳቸው መጽሐፍቶች በራሳቸው በትር ሰነፍ በራሱ በትር ይደበደባል እንዲሉ አበው አንዴ ጠብቁኝ፣ መጽሐፍቶችን ሁሉንም ላምጣ። ቴንኪው። እስከዛ ታብ ኮፒ ሊንክ ሼር አድርጉ። አሁን ቅጥቀጣ ጀምራለሁ ማለት ነው ያለ ርህራሄ። ኦኬ እሺ ኦኬ የኢየሱስ ክርስቶስን አማላጅነት ከሚናገሩ ጥቂት መጽሐፍቶች መጽሐፈ ሰዓታት የአባ ጊዮርጊስ ዘጋስጫ ከነ ምልክቱ፣ መጽሐፈ አርጋኖን አባ ጊዮርጊስ ዘጋስጫ፣ ድርሳነ ማርያም በኢትዮጵያ ኦርቶዶክስ ታሪክሳን ሰንበት ትምህርት ቤት ማደራጃና መምሪያ ክፍል የታተመ፣ ድርሳነ ሰንበት አሁን ቅድሚያ ዛሬ የምናየው
መጽሐፈ ዚቅ ወመዝሙር የቅዱስ ያሬድ የዜማ መጽሐፍት፣ መጽሐፈ ቅዳሴ ከነ ምልክቱ፣ ይፋረደኝ አባቶች አምላክ። አሁን የምፈልገው በእውቀት ሊያወራ የሚችል ሰው ካለ ብቻ ነው የሚገባው። ካልሆነ ታብ ኮፒ ሊንክ ሼር እያደረገ ሌላው ወገን ይሰማል ማለት ነው። በጥቂቱ ነው ያመጣሁት፣ በጥቂቱ በእውነት በጥቂቱ ነው። አንድ ቆይማ ቆይ አንድ ሁለት መጽሐፍቶች አሉ። ቆይ ሁለት መጽሐፍቶች አሉ እኔ ጋር ልፈላልጋቸው። አየህ ቆይ መሳቢያ መደርደሪያ ላይ ልፈላልግ ፕሊዝ። ኤርሚ እንዳይገቡ ነው ምንድን ነው ነገሩ? አላማ አይ በቃ ወንድምነት ምን ሊወርድ ነው? እንዳይገቡ እንዲገቡ ነው እንጂ ወንድምነት እንዴ ማለት አገኘሁት። ሌላኛው ነው እንዴት ተዳፍሮ ይገባል? ቆይ ይኸው በእነዚህ መጽሐፍቶች ሁሉ የኢትዮጵያ ኦርቶዶክስ ታሪክሲያን ኢየሱስ አማላጅ መሆኑን ይናገራሉ። አሁን በመጽሐፍ ቅዱስ አናምንም ብለዋል። በቃ ትቼዋለሁ። መጽሐፍ ቅዱስ እረፍት ያድርግ። መጽሐፍ ቅዱስ እረፍት ያድርግ። አሁን እያንዳንዱ ኦርቶዶክስ ገብቶ የሚጠየቀው በመጽሐፍቶቹ አወራለሁ። ስጠይቅ ገድላት ድርሳናት ውስጥ እንዳትገባ እንዳትሉ፣ እዚህ ጋር አሁን ገድላት ድርሳናት የለም። አሁን የጠቀስኳቸው ውስጥ አንዱ ብቻ ይሄ ሁለቱ ድርሳናት ነው። ድርሳነ ማርያም ድርሳናት ነው፣ በኢትዮጵያ ኦርቶዶክስ ታሪክሲያን ነው የታተመው። ድርሳነ ሰንበትም በኢትዮጵያ ኦርቶዶክስ ታሪክሲያን ነው የታተመው። ለጥቅም ለአገልግሎት ለጥቅም የሚውሉ ናቸው በሙሉ መጽሐፍቶቹ። ይሄም በጥቅም የሚውል ነው። መጽሐፈ አርጋኖን፣ መጽሐፈ ሰዓታት ከነ ምልክቱ፣ ያው መጽሐፈ ሰዓታት ይሄም ትልቁ ማለት ነው። መጽሐፈ ዚቅ የቅዱስ ያሬድ ነው። መጽሐፈ ቅዳሴ የሚቀድሱት ነው። ቴንክ ዩ። ስለዚህ በቤተክርስቲያኒቱ መጽሐፍት እንጠይቃለን ማለት ነው። የኢየሱስ ክርስቶስን አማላጅነት መጽሐፍቶቹ ይናገራሉ። እነሱን ካልተቀበሉ ምን ልናደርግ እንችላለን? መጽሐፍ ቅዱስንም ካልተቀበሉ በመጽሐፍቶቻቸውም ካልተቀበሉ ምን ልናደርግ እንችላለን? ኦኬ ጆሲ ሰላም ላንተ ይሁን። ከየት ቤተ እምነት ነው? ሰላም ክርስቶስ ከሁላችሁ ጋር ይሁን። እግዚአብሔር ይመስገን። ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ እኔ አንድ ነገር ልናገርና ለሌሎች ኦርቶዶክሳውያን መልስ ላላቸው ለነሱ እድሉ ልስጥ። እኔ አንተን መጠየቅ የምፈልገው የያዝካቸው መጽሐፍቶችን በሙላት ሊመልሱልህ የሚችሉ ወንድሞች ጥሪ አቅርበውልሃል። ያንን ጥሪ ተቀብለ እኔ ነኝ ያስወረድኩ ጊዜን እንድትፈጅብኝ ስለማልፈልግ ማለት ነው። ቴንክ ዩ ጆሲ። ኦኬ ለምንድን ነው ስለ እነኚህ ሰዎች በየፌርማታው መናገር አይጠበቅብኝም። ኦኬ ለምንድን ነው ይህን ብያልኩት? በተደጋጋሚ ስለተናገርኩ ማለት ነው። ጥሪ ያቀረቡልኝ ሰዎች እኔ ጥሪ ያቅርቤላቸው ጥሬን ያልተቀበሉ ጥሬንም እንዳይቀበሉ ጥሪ ያሰረዙ ሰዎች ናቸው። ኦኬ ጥሪ ያሰበ በዲያቆን ዘማርያምና በዲያቆን ስዩም መካከል ምንድን ነው ያለው ልዩነት? ኦኬ የእድሜ ወይ የእውቀት አይደል? በድቁናስ በስልጣንስ በክህነትስ አንድ ናቸው። ዲያቆን ስዩም ያቀረበልኝን ጥያቄ ለምን አሰረዘው ዘማርያም? ለቀሲስ ዲበኩሉ ያቀረብኩትን ጥያቄ ለምን አሰረዘው ዘማርያም? ዘማርያም በፍርሃት የተሸበበ በየውስጥ እየደወለ ቤተክርስቲያንን ያዋርዳል፣ ቤተክርስቲያንን ያዋረደ ሰው ነው እያለ ስሜን ሲያጠፋ ነበር። ቤተክርስቲያንን ካዋረደ ሰው ጋራ ከሚያዋርድ ሰው ጋራ ገብታችሁ አታውሩ ብሎ ያለው ማን ነው? ስሙን ጥሩልን። ደምረው ቤት ነው። ደምረው ተንቀጭቅጮ ጠርቶኝ ተቀበልኩት ማለት ነው። እናቱ ወልዳለች፣ ለአንተ ሊቃውንቱን አናነፋም። እኔ ትናንትና የመጣሁት በቂ ነው።
አጣጥቤ እንዲህ ብዬ ነው ብሎ ያለበት ክፍል ማለት ነው። እና እሺ ይሁን ግን ያን ቀን ጥሩ ነበረ ግን እና እሱ ቤት ገብቶ ምንድን ነው ያለው? ቤተክርስቲያንን ይሰድባል፣ ቤተክርስቲያንን ያዋርዳል እና ቤተክርስቲያንን ከሚያዋርድ ሰው ጋር አትግቡ ነው ያለው፣ ቃል በቃል የተናገረው። ኦኬ ለዲያቆን ስዩም ልክ እንደዚህ ነው ያሉት። ጥሩ ቤተክርስቲያንን አዋረድኩ አይደል? ታዲያ ቤተክርስቲያንን ከማዋረድ ሰው ጋር ዲያቆን ስዩም ጥሪ አቅርቦልኝ ተቀብየው ቤተክርስቲያንን ያዋርዳል አታውራ ብሎ ካለ ለምንድነው ቤተክርስቲያንን ከማዋረድ ሰው ጋር ዘማርያም ከኔ ጋር ማውራት የፈለገው? ያው ለቀሲስ ዲበኩሉ እኔ ጥሪ ሳቀርብ ነው የእሳቸውን ዳይቨርት ለማድረግ ከ5 ቀን በፊት ጥሪ ያቀረብኩትን አሰርዞ እርሶ አይቀበሉት ብፁዕ አባቴ ጸሎቶ ታግዜ ቡራኬው ተደረሰኝ እርሶ በመስቀል ግንባሬ ነካነካ ያርጉት። ከዛስ እኔ ገብቼ ያው ስክሪፕቶ እንደዚህ የሚላት ቃል አለች አይደለ? ዘማርያም እንትን ሲል እንደዚህ ጋር እንደዚህ ብሎ የግዙ እንደዚህ አለና ምናምን ነገር ብሎ የሚል ማለት ነው። ያም ሆነ ይህ ያበራሽን ጠባሳ ያየ በሳት አይጫወትም ይላል። በዲያቆን ፈለገ አትናቴዎስ ላትነሱ ነው አከርካሪያችሁ የተመታው እንዲህ ያላችሁት ማለት ነው። በጴንጤ ፊት እንዲህ ብሎ ነው የወጣው ተደብቆ ማለት ነው። መግቢያ መውጫ አጥቶት ማለት ነው። ላትነሱ የአባቶች አምላክ ክንዳችሁን የሰበረው የኦርቶዶክስ ትዕቢት በአደባባይ ነው የተዋረደው በፈለገ አትናቴዎስ በኩል ማለት ነው። this is ጴንጤ ኦኬ። እናቱ የወለደችው የሴት ቅምጥ ምናምን ነገር እያለ ሲያወራ ነበር አይደል? ኦኬ የሴት ቅምጥ ልሁን የኢየሱስ ቅምጥ አሳየውታ ጌታ ኢየሱስ አሳየው። በእኔ በኩል አይቀጡ ቅጣት ቀተን ለሚመጣው ትውልድ መማሪያ አድርገን የላክ ነው። ከዛ ሲወጣ ሁለተኛ ተጽዕኖ ፈጣሪ እንዳትሉኝ አለ። ፈለገ ተጽዕኖ ፈጣሪ ከሚባለው ከገስት ተስፈንጣሪ አድርገን እዚህ ላለውም ትውልድ አስተምረናል። አሁንም እንደገና ሁለተኛ አቀጣልን ደብድብልን ብላችሁ ካላችሁ አደባባይ ላይ ወጥቶ ይቅርታ ጠይቅ ብሏል በሉት። እሱ ከኔ ጋር ዲቤት ለማውራት ከፈለገ ቀሲስ ዲበኩሉ አስቀድሜ ያቀረብኩለት አለ። እኔም እኮ ቅርቃር ውስጥ ነው የጨመርኳቸው። እንዴ ሁሉ ቀን ከዲያቆን ጋር ታታግለኛለህ እንዴ? ወደ ቄሱ ከፍ ልበል እንጂ አይመስልም ወንድም አለም? አዎ አየ ከዲያቆን ፈለገ ጋር አወራሁ አይደል? አዎ ከሌላ ዲያቆን ጋር ታገል አትበለኝ። እኔ አስቀድሜ ለቄሱ በታቦቱ ጉዳይ ብዬ አቅርቤያለሁ። እና አልቅ ከበሮ እየመታችሁ የሚሆን ተስካርና ዝክር እያቀረባችሁ ቀሲስ ዲበኩሉ የዲቤቱን ጥሪ የታቦቱን ጥሪ ይቀበሉትና እባክዎት ይገላግሉን በላቸው። ይሄው ነው መልእክቴ። እዚህ እየመጣችሁ እነዚህ መጽሐፍቶች መልስ የሚሰጧቸው አንተ መልስ ማሰጥ ከሆነ ታች ወርደህ ታብ ኮፒ ሊንክ ሼር ለማድረግ ያለብህ አለቅ። መልስ የሚሰጡ አሁን ነብፁ አይነት በጨዋነት መጥቶ ተነባ ባለፈው አውርተናል። እሱንም ቪዲዮ መስማት ነው ያለባችሁ ሄዳችሁ ማለት ነው። ቴንክ ዩ። ቀሲስ ዲበኩሉ ሊያስመልጥ ነው ዘማርያም። እኔ ለቀሲስ ዲበኩሉ ዲቤት ጥሪ ካቀረብኩ ከ4 ቀን ነው ከ5 ቀን በኋላ የዲቤት ጥሪ ብሎ የጠራው። እሳቸውን ተዋቸውና ከኔ ጋር ግጠም የሚባል ነገር የለም። ከዲያቆኑ ጋር ገጥሜ ውጤቱን ዓለም አይቶታል። አሁን ደግሞ ከቄሱ ጋር ነው የምገጥመው። ከዲያቆን ወደ ቄስ ነው ከፍ የምለው። ከዲያቆን ወደ ዲያቆን አይሆንም። ኖ ከዲያቆን ፈለገን አውርቻለሁ። የዲያቆን ማነው ስዩምን አሰርዛችኋል። እሺ ችግር የለውም አይከፋኝም። ዲያቆን ፈለገን አውርቻለሁ። ውጤቱን አይታችሁታል። አሁን ወደ ቄስ ነው ከፍ የምለው። ከቄሱ ደግሞ ወደ መነኩሴ፣ ከመነኩሴው ወደ ቆሞሱ፣ ከቆሞሱ እንደዚህ ነው ሃይራርኪውን እየጠበቅን። መቼም ብፁዕነታቸው አይመጡም። እኔም ቢመጡ እውነት የምናገር የለኝም እያልኩ አይደለም። ለሳቸው ከእድሜያቸው አኳያ አከብራለሁ። ግን ኢየሱስ ጌታ እንደሆነ ግን ነግራቸዋለሁ። ኦኬ ሲሞቱ ገሃነመ እሳት እንደሚጠብቃቸው ነግራቸዋለሁ። ለምን እንዴ ሊቀ ሊቃውንቱ አባ ገብረ ኪዳን ስንሞት ገሃነመ እሳት ነው የሚጠብቀን ብለዋል። በኦርቶዶክስ ስትሞት እኮ ገሃነመ እሳት ነው የሚጠብቀን። አባ ገብረ ኪዳን ሊቀ ሊቃውንት ተናግረዋል። ብፁዕነታቸውን ብንጠይቋቸው የእውነት ብንጠይቋቸው እንደዚህ እኮ ነው የሚያወሩት። ወንድሞቼ አስኬማ ደፍተው ቆብ ደፍተው ብሉይና አዲስ ኪዳንን ቅኔ አቋቋም የቅዱስ ያሬድ መጽሐፍ አፍ ያስከፍተዋል። ከፓትርያርኩ ጀምሮ ብጠይቃቸው ምን ያደርጋል ግን እውቀት የዘላለም ሕይወት ፍጻሜን እንድታካላደረገ ምን ያደርግልሃል? አባ ማናቸው ብፁዕ አቡነ ማርቆስ እንዳሉት መቋሚያ መዘመር ማለት አንተ እኮ የዘላለም ሕይወት እኮ የለህም።
መቋሚያው ወዝውዘ ጸናጽን ጸንጽነን መርግደን ወረብለን የዘላለም ሕይወትን እኮ አታውቀው። ስለዚህ ለእሳቸውም ቢሆን እነግራቸዋለሁ በእውነት አባትነታቸውን አክብሬ ቡራኬው ተደረሰ ብዬ እኔ ቡራኬ አልቀበልም፣ ግን ጉልበታቸውን እጃቸው ትከሻቸውን ስሜ እነግራቸዋለሁ ለእሳቸውም ቢሆን ማለት ነው። ስለዚህ ከዲያቆን ወደ ቄስ ነው የሚሄደው። ከዲያቆን ወደ ዲያቆን ነው ታው የብዙ ዘመን እኮ እንትና አሁን ከፍ እያልን ነው የምንሄደው ከዲያቆን ወደ ቄስ። ስለዚህ ከፈለገ ጋር አድርጌያለሁኝ፣ ንገሩልኝ። ቀጥዬ ከቄስ ጋር ነው ማድረግ የምፈልገው። ለቀሲስ ቴዎድሮስ አቅርቡላቸው ይህን ጥሪ። ለቀሲስ በኩሉ ከፈሩ ለቀሲስ ቴዎድሮስ አቅርቡላቸው። ካህን አይደሉ እንዴ? እሳቸው አይደል እየመጡ የማህረነ ወይ ሳለነ ወይ ቀበን ብለው የሚሉት ቲክቶክ ላይ? አዎ ለነሱ ለካህናቱ ካህን ነው የሚፈልገው። ሁሉ ቀን ዲያቆን ላይ እንዴ? ሁሉ ቀን በጥሬ ሁሉ ቀን በቆሎ እንዴ? ከፍ እንበል እንጂ ከፍ እንበል። ዓለም ያያል። ይህን ጥምጣማም ሁሉ ማን እውቀት እንዳለው ያያሉ። ወይ ከኔ ወይ ከነሱ ብሎ እንዳለ ያያሉ ማለት ነው። ቴንኪው እና የመጣችሁ እንትን አትበሉ ለማለት ነው። ቴንኪው ጊዜን አትፍጁብኝ። ጸጋ ይብዛላችሁ። ጆሲ በቃ ለዚህ አሁን ይሄን እንኳን ቢሆን ጊዜ ወሰድክብኝ ማለት ነው። ኦኬ ወደ ጉዳያችን ንግባ። መጽሐፍቶቻቸው ምን ይላሉ ብሎ የሚለውን አንዱን በባለፈው ብፁዬ እዚሁ ስላለ ኤርሚ ለዘመናት ሲዋሻችሁ የነበረው መጽሐፍ ያው ዛሬ እርቃኑን አስጥቸዋለሁ ብሎ አለም ብፁ። ክፍሉ የሚገኘው ድርሳነ ሰንበት 17ኛው ምዕራፍ ላይ ነው። እዚህ ጋር ብቻ አይደለም፣ የዛን ቀን በግርግር በውይይት ስላይደለ ማን በውይይት ስለሆነ ይሄኛውን ክፍል ብቻ ነው ያነበብነው። ትንሽ የተወሰነ ክፍሎችንም አይተናል። እዚህ ክፍል ላይ የተደረገው ነገር በሰማያት ነው ብለን እኛ እንላለን፣ መጽሐፉም ስለሚል አይደለም። ነብፁ ደግሞ መጥተው አይ በሰማያት አይደለም አሉ። ባይዘዌ መምህር በረከትና ብፁ ነው በዚህ ጉዳይ ተናግሮ ባይዘዌም ብፁ ራሱን ደብቆ እንጂ የኦርቶዶክስ ተዋሕዶ ቤተክርስቲያን እኮ መምህር በላባ ሾመውም አዶን ሾመውም ሊሆን ይችላል፣ ግን የቴዎሎጂ ተማሪ ነው። እዚህ የምታዩት ብፁ ማለት ነው። አድፍጦ ዝም ብሎ ቁጭ ስላለ እንዳይመስልን። ኦኬ እና መምህር ተብሎ ቢጠራም ላይጠራ ይችላል። እዚህ ተጠርቷል አልተጠራም አይደል፣ ግን የቴዎሎጂ ተማሪ እና ምሩቅ ነው። በድርሳነ ሰንበት ጉዳይ መምህር በረከትና ብፁዕ አምላክ መጥተው ተነጋግረዋል። በዚህ ጉዳይ ይበል የሚያሰኝ ነው። ኦኬ እና መምህር በረከትም ይሄኛው ጌታችን ሲመጣ ነው ምናምን ነገር ብሎ የሚል በባለፈው ተነግሮ የነበረን ውይይት ተቀርቷል። ሚኪ ቤት ነበር የተደረገው ውይይት፣ ዩቲዩብ ላይ ስሙት እና ብፁዕም ባለፈው ያለውን ከብፁዕ ጋር የነበረን ስሙት። መጽሐፉ ምን እንደሚል እንናገርና ምን ያህል ሸፍጥ እንደሚሰራ እዩት። ኦኬ እኛ ይህም በሰማያት ነው ብለን ስንል ምን እያልን ነው? እነሱ ደግሞ የለም በዳግም ምጽአቱ ነው ይሄ ነው እያሉ ያሉት። ኦኬ በዳግም ምጽአቱ ሲመጣ ኢየሱስ ይለምናል እያሉ ነው። ግን እዚህ ጋር ቃሉ ምን ይላል? 17ኛው ምዕራፍ ክርስቲያን ስለሚሉ ሰዎች ከዚህም በኋላ በገሃነም ውስጥ የነበሩ ይላል። ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጣንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችንም ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። መድኃኒታችንም ኢየሱስ ማለቱ ነው። ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። እረፍት ወዳለበት ቦታና ተድላ ደስታ ወዳለበት ወደ መንግስተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚተካከሉ አሉ። ሰማዕታትና ጻድቃን ግን ሰማያዊ የክርስቶስ ማደሪያ ሆነው በሕግ በአምልኮ የሚወዱትን ለተመረጡት እግዚአብሔር በስነ ብርሃን ባዘጋጀላቸው በስልቦና ያልታሰበው የሰው ጆሮ ያልሰማውን የሰው ዓይን ያላየውን የዘላለምን ሕይወት ጽልድት ብርሃን የምትሆን የክርስቶስን ሀገሩ ኢየሩሳሌምን ሰማያዊትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ ብሎ ይናገራል ማለት ነው። ኦኬ ክርስቶስ ምን ይላል? ይጸልይላቸዋል። ለነማ? ገሃነም እሳት ውስጥ ላሉ። ከገሃነም ውስጥ ማን ያወጣቸዋል? ራሱ ክርስቶስ ያዝና መላእክት ልኮ መላእክት ሄደው ያወጧቸዋል።
ይኸው መላእክት ያቀርቧቸዋል። ባይዘዌ መላእክት በክርስቶስ ብቻ ሳይሆን ደግሞ በሌላ የሚታዘዙ እንዳሉ ተናግረናል። ግን አሁን ወደ ዋናው ክፍል ላይ እንሄድ። ጌታችን ኢየሱስ ክርስቶስ ይህንን በዳግም ምጽአቱ በሚመጣ ሰዓት ላይ ነው እንጂ የሚደረገው አሁን በሰማያት አይደረግም ብለው አሉ ኦርቶዶክሳውያን ወገኖቼ። በባለፈው ከብፁዬ ጋር በዚህ ጉዳይ ላይ በጣም ብዙ አወራንና የነበረውን ነገር ያያችሁት ሰዎች አይታችሁታል። ካላያችሁትም ዛሬም ደግመዋለን። መላእክት ካቀረቧቸው በኋላ ኢየሱስ ጸሎት ይጸልይላቸዋል። ከጸለየ በኋላ ከባህሪ አባቱ ከአብና ከመንፈስ ቅዱስ ጋር ያስታርቃቸዋል። ከጸለየ በኋላ ማለት ነው። ጸሎትን ስለነሱ ይጸልያል። ከዛ ከጸለየ በኋላ ያስታርቃቸዋል። ይኸው መድኃኒታችንም ጸሎት ከጸለየላቸው እና ካስታረቃቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል ማለት ነው። የመላእክት ስራቸው እዚህ ጋር ሂዱ ከሲኦል ዘግናቸው አምጡ ብሎ ሲል ዘግነው ኢየሱስ ጋር ያመጡለታል። ከዛ ኢየሱስ ደግሞ ስራው ምንድነው? ከባህሪ አባቱ ከአብና ከመንፈስ ቅዱስ ፊት ሆኖ መጸለይ ነው። ለነዛ ለአጣን ነፍሳት። ከዛስ ከጸለየላቸው በኋላ እግዚአብሔር አብ ይቅር ሲላቸው፣ መንፈስ ቅዱስ ይቅር ሲላቸው፣ መላእክት ደግሞ ወስደው ደግሞ ወደ መንግስተ ሰማያት ደግሞ ይወስዷቸዋል። ይሄ መቼ ነው የሚሆነው ብለን ብፁዬንም ጠየቅነው። ከዚህ በፊት መምህር በረከትንም ጠየቅነው። በምጽአቱ ሲመጣ አሉ። በዳግም ምጽአቱ ሲመጣ። አዎ እሺ፣ ኢየሱስ በዳግም ምጽአቱ ለምን እንደሚመጣው ብለህ ኦርቶዶክሳውያንን ጠይቃቸው። ስጠይቃቸው ለፍርድ ነው የሚመጣው ይላሉ። ለፍርድ ነው የሚመጣው። አዎ ጥሩ። ሌላስ? ሊጸልይም ነው የሚመጣው በኦርቶዶክስ አስተምሮት። እነ ብፁም መምህር በረከትም ያሉን ይሄንን ነው። አታመልጡም። ለማን ነው የሚጸልየው ኢየሱስ ክርስቶስ በዳግም ምጽአቱ ሲመጣ? ገሃነመ እሳት ውስጥ ለገቡቱ። ገሃነመ እሳት ሰው መቼ ነው የሚገባው? ከክርስቶስ ምጽአት ከፍርድ በኋላ። አሁን በዚህ ሰዓት ላይ ሰዎች ገሃነም ውስጥ አሉ ወይ? በኦርቶዶክስ አስተምሮት የሉም። ሰዎች አሁን ሲሞቱ ኃጢአተኞች ሰዎች የት ነው የሚገቡት? ሲኦል። ባይዘው የማስታወሻ ደብተር የዚህ ስላለ በባለፈው ከብፁዬ ጋር ስንነጋገር የነበረው ውይይት በደብተር ላይ ስለጻፍኩት እሱ ደብተርና ወረቀት የያዘው ልጆቼን አሁን ማስተምርበት ማለት ነው። ኦኬ ኦኬ ኦኬ። ባለፈው ከብፁዬ ጋር ምንድን ያወራን ነው እዚህ ክፍል ላይ ዛሬ ብዙ ኦኬ እንዴ ጠብቁኝ። ከብፁዬ ጋር የተነጋገርነው ይሄንን ነው። ልብ በላችሁ ስሙት። ዘዳግም ነው የሚሆነው ዛሬ ማለት ነው። ሌላውም ያልተነካውን ክፍል ነክተን ዘዳግም ቢሆን ምን ክፋት አለው? መጽሐፍም ዘዳግም ተብሎ ተጽፏል ለእስራኤል ልጆች። እሺ ጌታችን ኢየሱስ ክርስቶስ ሲመጣ ለፍርድ ነው የሚመጣው ብለው ይላሉ ኦርቶዶክሳውያን። ለፍርድ ብቻ ሳይሆን ሊጸልይም ነው የሚመጣው ማለት ስራውን አልጨረሰም ገና ኢየሱስ ክርስቶስ ሲመጣ ወደ ምድር ሲመጣ በኦርቶዶክሳውያኑ አስተምሮት ወደ አብ ይጸልይላቸዋል። መሬት መጥቶ አብን ይለምነዋል። ወደ ምድር መጥቶ ማን ያለው? ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን ያለው? ድርሳነ ሰንበትን ሲተረጉሙ መምህር በረከትና ወንድማችን የቴዎሎጂ ተማሪው እና ምሩቁ ብፁዕ አምላክ። ኦኬ ሊጸልይ ነው የሚመጣው ብለውናል። በዳግም ምጽአት ሊፈርድ ብቻ አይደለም ይጸልያል እያሉ ነው። አሁን እኛ ኢየሱስ በሰማይ ይጸልያል ብሎ እንኳን ብለን የሚለውን ቃል ብንናገር ይጸልያል ይለምናል እኮ እያላችሁ ይለምናል ብሎ የሚለውን ቃል እንኳን ብንናገር እኛ ለምንድነው እንደዚህ የምትናገሩት? መለመን እኮ ለሱ ለባህሪው አይስማማውም ይሉናል። ለእነሱ ግን ሲሆን ይስማማቸዋል። አየህ፣ እነሱ ሲመጣ ይጸልያል ይላሉ። እኛ ግን በሰማያት ኢየሱስ ያማልዳል ብለን ስንል እንዴት ይማልዳል እኮ ብሎ የሚለው ቃል ከመለመን ጋር የተገናኘ ነው እና ለሱ አይገባውም፣ አይቀጸልለትም። ይሄ ንግግር ነውር ነው፣ የምንፍቅና ነው ምናምን ነገር፣ ድራሻችሁ ይጥፋ ምናምን ነገር ብለው ይሉናል። እናንተ እያላችሁ አይደለ? ኢየሱስ እኮ ገና ሲመጣ ይለምናል እያላችሁ ነው። ገሃነመ እሳት ውስጥ ላሉ ሰዎች አውጥተው መላእክት እንዲያመጧቸው ያደርግና ከባህሪ አባቱ ከአብና ከባህሪ ሕይወቱ ጋር ጸሎት ከጸለየላቸው በኋላ ያስታርቃቸዋል። ከዛ ወደ መንግስተ ሰማያት ይገባሉ። እኔ የምጠይቀው አሁን ባለፈው የሚጠይቁት ልብ በሉ፣ እዚህ ጋር ነው ኦርቶዶክስ የምትከስረው።
ገሃነም እና ሲኦል ሁለቱ የተለያዩ ስፍራዎች ናቸው፣ የተለያዩ ቦታ ናቸው ብላ ቤተክርስቲያኒቱ በመጽሐፏ ታስተምራለች። ገነትና መንግስተ ሰማያትም እንደዚህ የተለያዩ ቦታ ናቸው ብላ ታስተምራለች። መንግስተ ሰማያት ገና አልተከፈተም፣ በኦርቶዶክስ ገና አልተከፈተም። ገሃነምስ ገና አልተከፈተም። ሰዎችም ገና በገሃነም አልገቡም፣ አልተከፈተም ገና። መቼ ነው ሰዎች መጨረሻ ወደ ገሃነም መጨረሻ ወደ